ኦቨር ቢዩቲፉል ፒፕል እንዴት አላችሁ? እንዴት ሰነበታችሁ? እንኳን ወደ ቡና በሰላም መጣችሁ። የዛሬ ከአቦል እስከ በረካ ፕሮግራማችን ላይ መጀመሪያ ማቃት በሾው ፕሮዲውሲንግ ነው። የቲቪ ሾው ፕሮዲውስ ስታደርግ which is like እኔ ፐርሰናሊ ማቀው ሰው አልነበረም actually ሾው ፕሮዲውስ የሚያደርግና አላቅም ነበርም to be honest ሾው ፕሮዲውስ ማድረግ ምን ማለት እንደሆነ። ኤምሲ መድረክ የሚመሩ ሰዎች ለኔ ምን አይነት ስራ ነው ምን ይሆን እንደዚህ አይነት ስራ አንዴ ሞክሬ አውቃለሁ በህይወቴ I'm not that። ዛሬ እንግዲህ and my best friend ሜርሲ ሎና ወይም ደግሞ ምህረት ያባቷን ስም እንኳን ደህና መጣሽ ምህረት። እንኳን ደህና ቆየሽ። ምህረት ማለት ልክ እኮ ነኝ። አንዳንዴ ካሜራ ፊት ስትሆኝ የሚጠፋሽ ነገር አለ። ካሜራ I understand. እንኳን በሰላም መጣሽ። እንኳን ደህና ቆየሽ። Thank you so much ስለመጣሽ። Thank you so much for having me። በጣም የምወደው እኔም የራሴን ሾው እንድጀምር ኢንስፓየር ያደረገኝ ሾው ነው ቡና። ልመለሽ አንዴ and የፖድካስት አዘጋጅና አቅራቢ ተጫዋች የሚባል በጣም የሚገርም ፖድካስት አላት። የጨዋታው ፓርቲ ይሆናል ብዬ አስቤ ነበር ያልገባው። So it's a pleasure ለማለት ነው እዚህ መምጣቴ because እኔ እና አንቺ ከመተዋወቃችን በፊት ቡና ላይ ነው ማቅሽ and ምን ያህል ኦነስት ሆነሽ ራስሽን ሆነሽ ሻሽሽን አስረሽ ምናምን ቡናሽን እየጠጣሽ እየቀዳሽ ምናምን ታውሪው ወሬ ሻሽ በጣም ነው የምወደው because those were the first few episodes የኔን attention በደንብ grab ያደረጉትና I'm so grateful to be here። አመሰግናለሁ። አንቺ የወረሽ ቡና ልቅዳ የመጀመሪያ አሁን ላይ አቡል ላይ እንገኛለን። የወራሽ ማለት የወራሽ የነበረችበት ሀሳብ Oh yeah, so it's እንዴት ነው አማርኛ ላይ ብዬ ጠይቄሽ ነበረ ቡና ላይ እንግዳ ሁኝ ስትኝ because ለምን እንደሆነ አላቅም ይሄ እንትን ይለኝ አማርኛ ያጥረኛል አንዳንዴ it's not even ሆም ብዬ ሳይሆን እና አደራሽን ተመልካቾቻችንም እንዳይቀየሙኝ Thank you so much። ያጥረኛል አይመስለኝም። አንዳንድ ቃላቶችን ሲጀመርም ከሀሳቡ ጋር የተዋወቅሽው በዛ ሀሳብ ሊሆን ይችላል ወይም ደግሞ ኢቭን ሀገረኛ ሀሳብ ሆኖ በእኛ መንገድ ላይ ሆን ይችላል ወደ ሀሳቡ የሄድሽው ወይም ከሀሳቡ ጋር የተዋወቅሽው ሰው መጀመሪያ ሲመጣ በዛ ነው የሚመጣውና ፊል ፍሪ በመጣልሽ ሀሳብ እንድታወሪ። Thank you። በጣም ብዙ ጊዜ ሶሻል ሚዲያ ግላሞራይዝ ካደረጋቸው በጣም ብዙ ነገሮች ይሄ ነው ተመልሰሽ ደስ ስታስቢ ምን ማለት ነው ግን የምንላቸው በጣም ብዙ ነገሮች አሉ አይደል? የመጀመሪያው ነገር ሰልፍ ኤክስፕሬሽን ወይም ደግሞ ራስን መግለጽ ራስን ኤክስፕሬስ ማድረግ ብዙ ጊዜ የተለያየ ቨርዥን ነው ማገኘው ነው በየሰዎቹና ላንቺ ምንድነው ራስን መግለጽ ምን አይነት ነገሮችን ያካትታል? ራስን መግለጽ ላይክ ራስሽን በመትሆኝበት በመሆን ውስጥ ሁሉ ያለ ነገር ነው ብዬ ነው ማስበው። በህይወት ስንኖር ሆነን ነው ያለ ነው አይደለ? we are existing, we are being. so ያንን የመሆንሽን አይነቶች ደግሞ የምትገልጭባቸው ነገሮች ይኖራሉ። በምታውሪበት መንገድ፣ በምትለብሽበት መንገድ፣ ከሰዎች ጋር ቢልድ በምታደርጊው ሪሌሽንሺፕ፣ በምትሰሪው ስራ በመታስተላልፊው መልእክት ምናምን በእያንዳንዱ ነገር ሁሉ ራሳችን ኤክስፕረስ እያደረግን ነው ብዬ ነው ማስበው። ማለት ጠዋት ወጥተሽ እስክትገቢ ድረስ እንዳልሽው ሶሻል ሚዲያ ላይ በጣም ኦቨርዩዝ ስለተደረገ ራሳቸውን ኤክስፕረስ እያደረጉ ያሉ አሁን ለምሳሌ ይሄ ትውልድ በጣም ራሱን ኤክስፕረስ ያደርጋል ምናምን ይባላል እና እሱ የሚመስለው ላይክ ጸጉሽን አንጨባረሽ ወይም ደግሞ የሆነ አይነት ጆሮ ጌጥ እዚህ ላይ ደርድረሽ ወይም ያ ብቻ ሰልፍ ኤክስፕሬሽን ይመስላል። ግን ኤቭሪ ፐርሰን ሁሉም ሰው ራሱን ኤክስፕረስ እያደረገ ነው one way or another ማለት ነው። ያደግንበትን የኖርንበትን እምነታችንን ሃይማኖትን ብቻ ሳይሆን እምነት ስናድግ በቃ ይሄ ልክ ነው ይሄ ልክ አይደለም ብለን የምናምናቸው ነገሮች ምናምን የምናንጸባርቅበት ነገር ነው ሰልፍ ኤክስፕሬሽን። so it's not just the visual ወይም ደግሞ ይሄ በቃ በመልበስ ወይም የሆነ በሙዚቃ በአርት አንዳንድ ሰው ራሱን በአርትም ኤክስፕረስ ያደርጋል ፊሊንጉን። so እንደዛ ብቻ ሳይሆን if you are being, if you are living, exist ያርክሽ ከሆነ you are expressing ብዬ ነው ማስበው። so that's how I see self expression።
that's beautiful አሁን ያልሽበት kind of self expression አስበሽም ሳታስቢም ኤክስፕሬስ የምታደርጊው ነገር ነው as long as እስካለሽ ድረስ በህይወት እስካለሽ ድረስ somehow የምታደርጊያቸው መንገዶች ራስሽን የምትሆኝበት መንገድ even ራስሽን የማትሆኝባቸው መንገዶችም self expression ናቸው ላንቺ consciously ራስሽን ኤክስፕሬስ ለማድረግ የመረጥሻቸው መንገዶች በጣም ብዙ ጊዜ ይሄ አሁን ራሴን የሆንኩ አይነት ይሰማኛል ምናምን ይላል ሰውና ላንቺ አስበሽው ራስሽን የምትሆኝባቸው ኤክስፕሬሽኖች ናቸው ቨርባላይዝ ማድረግ ራሴን በጣም ራስሽን በምንድነው የምትገልጪው አወራለሁ ብዙ ነገሮችን የሚሰማኝን ነገር አወራለሁ ያሰብኩትን ነገር ምንም አይቀርኝም በቃ ጓደኞቼም ቤተሰቦቼም ለሆነ ሰው I'm constantly talking about my feelings my thought process ምናምን ያሰብኩትን ያደረኩትን ያንን ነገር ሳደርግ ደግሞ የተሰማኝን ነገር የሚጸጽተኝ ነገር ከሆነ anything and everything ከሁሉ ነገር በላይ ራሴን ኤክስፕሬስ አደርጋለሁ ብዬ የማስበው በቃላት ነው በጣም ነው ማወራው የሚሰሙኝን ነገሮች በጣም አወራለሁ ከራሴም ጋር በጣም ነው ማወራው ኮንስታንትሊ ወሬ ነው ያለው ጭንቅላቴ ውስጥ ማለት ኦኬ እንደዚህ ነው it's a constant thing so ያንን ሪሊዝ የማገኝበት ሰው ሳገኝ በጣም ነው ደስ የሚለኝ ማለት ነው ሶ ያን ውስጤ ያለው ነገር እንዲኮሆኖ እንዲኮ ተፈጥሮ ከዛ ይሄ ሲፈጠር እንዲተሰማኝ ከዛ ይሄ ሲሰማኝ እንዲያረኩ ምናምን ይያልኩ በቃላት ራሴን ኤክስፕሬስ ማድረግ በጣም ነው ደስ የሚለኝ that's the biggest way for me to express myself ከዛ ውጪ ሁሌልሻለሁ እንደውም አንዳንድ ሰው ስናይ ትዝካለሽ ኢቨንት ላይ ምናምን ወይኔ ታድላ she found herself ምልሽ አይነት ሰዎች አሉ ወይኔ ራስዋን አግኝታለች ምላቸው ሰዎች አሉ እንዲያይተሻቸው you can tell የሆነ ማንነት ቢልድ እንዳረጉ and እንደዛ አይነት ሰዎች ያስቀኑኛል በቃ because እኔ when you visually በጣም ራንደም ነኝ ዛሬ ቀሚስ ለብሻለሁ ከነጎዳ የሆነ ነገር ለብሻለሁ it's not a consistent I'm not very consistent if you've noticed consistent አይደለም so ምህረት ሲባል ምህረት በእንትን ነው ራስዋን ኤክስፕሬስ የምታደርገው ምህረት እንዲህ አይነት vibe ናት maybe the hair I don't know የሆነ vibe ናት የምትዩ ነገር የለም and visually ራሴን ኤክስፕሬስ የማደርግበት ነገር የለም ግን if anyone knows me they would probably say I'm a talker so በጣም በማውራት ነው ራሴን ኤክስፕሬስ የማደርገው አሁን ለምሳሌ አንዳንድ ነገሮች የሴት ቶፒክ ይመስሉኛል ለሰንስ አሚን ሌሎች ሰዎችን ስል ከሴትና ከወንድ ውጭ ያለ መስለው ሶ ወንዶችን ኢንክሉድ ማያደርግ ቶፒክ ይመስለኛል ግን በጣም ብዙ ጊዜ የሴት ቶፒክ የምለው ነገር ለምሳሌ ራስሽን ፋሽን ማርኬት ካይንድ ኦፍ ፋሽን ራስሽን በደንብ ኤክስፕሬስ የምታደርጊበት መንገድ እንዳልሽው አንዳንዴ በጣም በቃላት ነገሮችን ማውጣት ሊሆን ይችላል አንዳንዴ ትክክለኛ ሰዎችን ማግኘት ሊሆን ይችላልና በጣም ብዙ ጊዜ ሰዎች ራሳቸውን ኤክስፕሬስ ለማድረግ ይሄዱና ኢዘር ወያ ሰው አልሰማቸውም የፈለጉትን አይነት ቦታ አላገኙም ወይም ደግሞ ቅድም እንዳልሽው ኮንስተንት ለመሆን ያን ነገር አላገኘሽውም አንቺ ራስሽ በደንብ የምትቆይበትን ነገርና throughout ራስሽን ኤክስፕሬስ ስታደርጊ ክድቢ አንዳንዴ ቃላት ክድቢ people በጣም ብዙ ጊዜ ሰዎች ነው የሚሆኑት because እኔ በአካባቢ ካሉ በጣም ይሄ ሰው አላቸው ከመላቸው ሰዎች ውስጥ አንዱ አንቺ ነሽ you have people የምታወራቸው ሁሉም ነገር የምታወራቸው you be እንደቀል እናቴን እኮ እንትን ቢያዋርቻት ምናምን ስትይ what እናቴ እንዴት ነው እንደዛ የምታዋራት እና you have people ራስሽን በጣም ኤክስፕሬስ እንድታደርጊና one thing በደንብ የገባኝ ነገር ምንድነው በጣም ፕራክቲስ ያደረግሽው ነገር እንደሆነ እርግጠኛ ነኝ ያኛው ነገር ግን what's the one thing በጣም ፕራክቲስ ያላደረግሽው ራስሽን ኤክስፕሬስ የምታደርጊበትና recently ትምህርት የሆነብሽ ነገር wow okay so ቤተሰቦች ያልሽው I'm so grateful ማለት በጣም እንዳልሽው በጣም ነው የሚሰሙኝ እኔ የመጨረሻ ልጅ ነኝ እና የመጨረሻ ልጅም ብሆን any family ጉዳይ ሲኖር ምናምን they actually listen to me በቃ ይሰሙኛል ኦፒኒየኔን ይሰማሉ ወይም ደግሞ በቃ ማለት ቬንትም ባደርግ እኔ ኢሚዲየት ታላቅ ደግሞ አለችኝ እህትና እድሜያችንም ስለሚቀራረብ even ድሮ ትምህርት ቤት ስንሄድ ወይም ከትምህርት ቤት ስንመለስ መንገድ ላይ ምናምን ሰዎች እህትማማቾች አንመስላቸውም because ቤት አብረን የምናድር አንመስልም የሆነ በቃ ዛሬ ገና ተገናኝተን ምን ተገትግ ነው በቃ የሚመስለው አብራችሁ አይደል እንዴ የምትኖሩት ነው የሚሉን ማለት ነው
በጣም ነው የምናወራው። በቃ በጣም እውነትም የሚያወራ ፋሚሊ ነን መሰለኝ እና I'm so grateful for that። ለዛ ይመስለኛል በጣም የቃላት የሆነ ሰው ኑሪ ይሄ ነበር የኔ አሃ ሞመንት፣ ከዚህ ወደዚህ መጣሁኝ። ሁለቱም ኢኮሊ ያስፈራል። የምታይበት ቦታ መሆን ያስፈራል፣ የማታይበት ቦታ መሆን ያስፈራል። ሶ ፋር እንዴት ነው ላይክ ወስነሽ እንትን ካልሽ በኋላ እንዴት ነበረ መጀመሪያ ስትጀምሪው? በጣም ብዙዎቻችን የሚያስፈራን አንፋሚሊያር የማናውቀው ነገር ያስፈራል እና አይኖ ፖቴንሻልሽ እንደምታውቂው ነበረው ታውቂዋለሽም አይደለም the whole show produce ያደረግሽ ነበረ was amazing የሆነ show እና መጀመሪያ ራስሽ ስትጀምሪው ግን ምንድን ነበር ስሜት? It was very scary ማለት በቃ ብዙ ነገር ቢልድ አድርገሽ አሁን career wise ራስን ቢልድ ማድረግ አንድ በደንብ የማይወራ ነገር ነው። ብዙ ጊዜ ላይክ በቃ የራስሽ ቢዝነስ ላይ እንትን በይ ወይ የሆነ ነገር ይባላል እንጂ ላይክ ተቀጥረሽም ስትሰሪ ወይም ደግሞ ብቻ የሆነ ከሪር ብለሽ የያዝሽው ነገር ቢልድ ማድረግ ኢትስ ኖት ኢዚ እና ያንን ቢልድ አድርገሽ ደግሞ በቃ ፍሮም ስክራች ልጀምር ብለሽ ደግሞ ስትታዩም ኦልሶ ዳትስ ናት ኢዚ እና ያስፈራ ነበረ። በቃ ላይክ ኦኬ እስቲ ልሞክረው ምናምን እኔ እየተማርኩም ሰራ ነበረ። ሶ ገና ተማሪ ያለሁኝ ከግቢ እንትን አድርጌ ነው የወጣሁት። ድሮፕ አውት አድርጌ መጥቼ እዚህ በቃ ራሴን አስተምራለሁኝ እየሰራው ብዬ እየሰራው ነው የተማርኩት። ሶ ለረጅም ጊዜ ራሴን እየሰራው በቃ ስራ እየገባው እየወጣሁ ነው ማቀው ማለት ነው። ሶ በቃ አሁን ደግሞ እስቲ ያንን ዓለም አላቀው ስራ አለመስራት የሚለውን ዓለም አላቆም ነበረ። ሶ there's no way you can be ready for that. Like ራስሽን ready የምታረጊበት ምንም የለም። ግን you know like my family በጣም supportive ነው you know ምንም የምታጭው ነገር የለም you know አንዳንዴ ቤተሰብሽ እንትን ሲልሽ ደስ ይላል። የምትበይው አታጭ የምትበይው አታጭ ራይድ ነው የለመድሽው ራይዱን ትተሽ በባስ ትሄጃለሽ ምናምን ሲልሽ you feel like actually I have nothing to lose. I have nothing to lose but so much to gain. ሶ ብዙ ቦታዎች ላይ እንደዛ ብለን ውሳኔዎችን ብንወስን ደስ ይላል። ላይክ ባለፈው የሮፍናን ማስተር ክላስ ላይ ምን አለ መሰለሽ አትፈራም ወይ ተብሎ ተጠየቀ መሰለኝ and he was like ለምንድን ነው የምፈራው? ምክንያቱም አለ let's say ይሄን ቡና ለማግኘት ከሆነ የምሰራው the worst thing that could happen is ይሄን ቡና ወደ አልነበረኝ ሰውነት ነው የምመለሰው right በሰራ ግን ይሄንን ቡና አገኘዋለሁ። ሶ አይዘር ቡናውን ማግኘት ቡናውን ማጣት አይደለም። ቡናው አልነበረሽም ድሮ you know what I mean? ሶ በፊት like ምንም ሳይኖረን ኦኬ የሆነ ነገር እስቲ ቢልድ ለማድረግ ደግሞ ልሞክር ስንል የሚይዘን ነገር is በቃ ማጣው ነገርስ ብለን ስለምናስብ ነው። ግን ምናጣው ነገር የለም at the end of the day ምክንያቱም የለንማ ምንም right now ምንም የለኝም right now all I can do is build from here እንጂ ወይኔ እንትን ይዤ ነበር እንትን አጣው ምለው ነገር የለም። so እሱን that talk with my mom especially እናቴ ናት በቃ ምን እኔ ያለው ማለት እኛ አለን ምንም የምትወዩ ነገር የምትበዩ አታጭም በቃ ትኖሪያለሽ ቀጥ ብለሽ የራስሽን የምትፈልጊው የራሴ የምትዩ ነገር እኔ በቤተሰቤ ዩቲዩብ መጀመር ሚዲያ መድረክ መምራት ምናምን የሚባለው ነገር completely foreign የሆነ ነገር ነው። ኮርፖሬት ዓለም ውስጥ ነው ያሉት ሁሉም ታላላቆቼ እንዳልኩሽ የመጨረሻ ልጅ ነኝ። ሶ ሁሉም በቃ ተማሩ ከዛ በኋላ ተቀጥረው ስራቸውን እንደዛ ያሉ እዛ ላይ ካሪራቸውን ቢልድ ማድረግ ነው እንጂ ስራ ለቀሽ አይ ብለሽ ደግሞ አዲስ መጀመር ኒው ነበር የነበረው። so I don't understand how we got እዚህ ፖይንት ላይ ግን it was scary ግን እንዳልኩሽ I have nothing to lose የሚለውን ነገር ሳስበው yeah I have nothing to lose a positive I have so much to gain. yes so gain ማድረግ ብቻ ነው ኦፕሽኑ ብለሽ ታስቢ ደግሞ you gain whatever it is so you know yes ሰዎች ሪሌሽንሺፖች ጓደኞች እንትን ገጥሞኛልና እስቲ ስራ እንስራ ብዬ ማዋራቸው ሰዎች you know like እንደዛ አይነት ሰዎችን gain አድርጌያለሁ other than my actual career ማለት ነው። ስለዚህ ያ እዛ because አንዳንዴ
ሪስክ የምታደርጊው ነገር ክብደቱን እንኳን አትረጁም። የምትፈሪለትን ነገር ባጣው የምትይው ነገር ያን ያህል ከባድ አልነበር እዛ ቦታ ላይ ያለሽ። ቢካዝ አይ ሪሜምበር መጀመሪያ ምን ያህል ጊዜ ወስዶብሽ እንደነበር ደሞስ ላይክ በጣም ሪስክ ማኔጅመንት እስከሚሰሩ ሰዎች አንዱ አንቺ ነሽ ከማውቃቸው ውስጥ። ሁሉንም ሳይድ ነው የምታየው። በቃ በዚህ ከሄደ ስቶሪውን ጨርሰሽ የምትመለሽ እዚህ ጋር ስትመጪ እና በጣም ብዙ ጊዜ እንዳናጣው የምንፈራው ነገር እንዳልሽው ከኛ በላይ አይደለም የትኛውም ነገር። ኢቨን ቢውልድ አድርገሽ ድጋሚ እሱን ትተሽ ሌላ ነገር ላይ ሄደሽ ደግሞ ፍሮም ስክራች የሆነ ነገር መጀመር እና ያንቺ በጣም ትልቁ ነገር ምን ነበር መሰለሽ? የመጣሽበት መንገድ አዘጋጅቶች ነበረ ለሆነ ነገር እና አሮን ቲንክ ስላንቺ ብቻ ለሁሉም ሰው ነው። የሆነ ነገር ጥለሽ ስትወጪ ይባላል እኮ አይደል? አሁን ፍሮም ኤክስፒሪየንስ ነው የምንጀምረው፣ ከዜሮ አይደለም የምንጀምረው። ሶ የመጣሽባቸው ነገሮች አንዳንዴ ለሰን እንደወሰድን እናውቃለን፣ እንደተማሪ እናውቃለን፣ ግን ለሰን ፕራክቲስ እናድርገው አናውቀው መሬት ላይ ስናወራው እና ተርኒንግ ፖይንትሽ ላይ እዛ ቦታ ላይ በቃ ይሄ ነው ወደዚህ እንደሄድ ራሴ እንድመርጥ ያደረገኝ ነገር ያልሻቸው ለሰንሽ ታውቂያለሽ። ግን ከገባሽ በኋላ ራስሽን ስትመርጪ ዩቲዩብሽን ስትጀምሪ እንደ መድረክ መምራት ስትጀምሪ ከሰዎች ጋር በጣም ብዙ ነገር ላይ ነው እንጌጅ የምታደርጊው እና እንዴት ነበረ ለሰኖቹ መሬት ላይ ያወረድሻቸው ነበር? it was like የመድረኩ ጉዞ በፊትም እሰራ ነበር፣ ላይክ መድረክ መራ ነበር ምናምን በፊትም። ከዛ ግን ህሊና የምትባል ጓደኛ አለችኝ ሾይንም እንደጀምር በጣም ሂውጅ ሮል ከተጫወቱ ሰዎች መሀል አንዷ ናት። እና ምን ትለኝ ነበረ? የሆነ ቦታ ሲለቅ ያንን ቦታ የሚተካ ደግሞ የሆነ ነገር ይመጣል ትለኝ ነበረ። ሶ ላይክ I didn't prepare to be the MC that I am now. Like እንዴት ልበልሽ? በቃ ዩቲዩብ ሰራለሁ እንደዚህ ያደርጋለሁ ምናምን ብዬ ስትራቴጃይዝ ያደረኳቸው ነገሮች አሉ እንጂ ልክ ቦታው ልክ ሰዓት ሲኖርሽ ስራውም አንድ ላይ ይመጣል እና አንዱን ስራ ከዛ ቀጣዩን ያሽ ትሄጃለሽ and it's a learning process too። መድረክ መምራት የሆነ አንዱ መድረክና ሌላኛው አንድ አይነት የሚባል ነገር የለውም። በቃ መድረክ ላይ ወጥተሽ ስላወራሽ ብቻ ሳይሆን የትኛውም ኢቨንት አንድ አይነት አይደለም። በቃ ዛሬ የምታወሪበት ጉዳይና ምናምንና ነገ ደግሞ የምታወሪበትና ኢንጌጅ የምታደርጊው ኦዲየንስ ኮምፕሊትሊ ዲፍረንት ነው። ሶ ስሩ ዛት እኔ ምን አይነት ኤምሲ ነኝ የሚለውንም ከራሴ ጋር በደንብ ማየት ነበረብኝ። ሶ በዚህ ጉዞ ውስጥ ራሴን አየሁት። ኦኬ ምን አይነት ኤምሲ ነኝ? ሶ አሁን ኮርፖሬቱ ላይ ነኝ ሞር ይሄ ካልም የሆነ ፎርማል የሆነ ኢቨንት ላይ ነኝ ብዙ ጊዜ። መድረክ እሱ ራሱ ኢትስ አ ፕሮሰስ። ባለፈው እያልኩሽ ነበር ሚሉን ስናያት መድረክ ላይ I could never be that እያልኩሽ ነበረ። ምክንያቱም ሁላችንም የተሰጠን አይነት ጊፍት አለና የሚሉ ጊፍት ይገርመኛል። ማለት የሆነ ኢቨንት የሆነ የሙዚቃ ኢቨንት ኖሮ ኦልሞስት ያለ ሚሉ መሳል ያቅትሻል። በቃ የኢቨንቱ ሀርት ቢት ነው የምትሆነው ማለት ነው። በጣም ነው የምትገርመውና ሶ እኔ የሰራሁት ነገር ምንድነው? እኔ እንደሚሉ ነኝ ምነው መሆን የምፈልገው ወይም እንደሚሉ ነኝ ወይስ እኔ ምን አይነት ኤምሲ ነኝ? ምን አይነት ቶን ነው ያለኝ? ምን አይነት ፕሬዘንቴሽን ነው ያለኝ? ምናምን የሚለውንም along the way አብሮ የሰራሁት ነገር ነው ማለት ነው እንጂ ላይክ ኦን ዴይ ዋን ቁጭ ብዬ ያደረኩት ነገር ሳይሆን አንዱን ኢቨንት ስታይ ከዛ ቀጣይ ደግሞ ስታይ ኦኬ የትኛው ላይ ነው ናቹራል የነበርኩት፣ የትኛው ላይ ነው ፎርስ ያደረኩት ራሴ አላ ከራስሽ ኤሌመንት ወተሽ የሆነ በቃ ልታደርጊው የምትሞክሪያቸው ነገሮች ይኖራሉና ኦኬ ሶ that's not me, this is more me የሚለውን ነገር እንትን ማለት ጀመርኩ ማለት ነው። ሶ ስለ ኤምሲንግ ወይም ደግሞ መድረክ ስለመምራት የሚያስቡ ሰዎች ካሉ እሱን ነው ማለት የሚፈልገው። እኔ ምን አይነት ኢነርጂ ነው ያለኝ፣ ምን አይነት ቫይብ ነው ያለኝ፣ ኢቭን ላይፍ ስታይል ምን አይነት ነው የሚሉ አሁን ለምሳሌ ሙዚቃ ኢትስ ላይክ ኢን ሄር ብላድ በቃ ውስጧ ነው አይደለ ያለው። ሶ በጣም ናቹራል ስፔሷ ነው ያ። ሶ እኔ ደግሞ በጣም የሙዚቃ ኢቨንት ላይ ወይ ምናምን ብዙ የምገኝ ሰው አይደለሁም። ስለዚህ ደርሼ የሚሉን ልሁን ማለት ሴንስ አይሰጥም። ስለዚህ መድረክ መሪ መሆን ፈልጋለሁ የሚሉ ሰዎች ካሉ ምናልባት እኔ ምን አይነት ትሆን ነው ያለኝ ወይም እኔ ምን አይነት አቀራረብ ነው ያለኝ፣ የቱ ጋ ነው ኮምፎርታብል የምሆነው። ግዴታ
ከኮምፎርት ዞናችን እንውጣ ይባላል፣ ግን ናት ኦልዌይስ ላይክ ሁሌ መሆን አይደለም፣ ሁሌ አዲስ ነገር መሞከር ምናምን ግዴታ የለብንም። የትኛው ላይ ነኝ እኔ በደንብ ኢፌክቲቭሊ መስራት የምችለው የሚለውን ነገር ካወቅን በኋላ ያንን ነገር ኮንሲስተንትሊ መቀጠል ነው። በሆነ ነገርም ስትታወቂ ነው ሰዎች በደንብም ኢትስ ላይክ የሆነ ኬክ የሚሰራ ሰው ሌትስ ሴ በኬክ ቅርጻ ቅርጽ የሚሰራ ሰው አንዴ ካለ ሁሉም ቅርጻ ቅርጽ የሚፈልግ ሰው የኬክ ቅርጻ ቅርጽ እዛ ሰውዬ ጋር ነው የሚመጣው። ሶ ኦል ኦቨር ዘ ፕሌስ ስትሆኚ የሆነ ኮንሲስተንት የሆነ ነገር ስለማይኖርሽ ፒፕል ውድንት ነው። ሶ እሱን አሎንግ ዘ ዌይ ተማርኩኝ። ኤንድ ኦፍ ኮርስ ዘ ዩቲዩብ ቲንግ በፊትም መጻፍ መዘጋጀት ምናምን የሚለው ነገር ኦልሬዲ የለመድኩት ነገር ስለሆነ that came very naturally to me. And yeah, actually presentation ብቻ ነው የተለየው to be honest. like አንቺ ነሽ the one present የምታደርጊው የምትጽፊው ነገር that's the only thing የተለያየው ነገር ናቸው ወደ ዩቲዩብ ስትመጪ። but the thing is አሁን በጣም ብዙ ጊዜ ምን አይነት ጥያቄ ያጋጥመኛል መሰለሽ like መሆን የምትፈልጊያቸው ነገሮች አሉ ግን ቀድሞ በጣም ብዙ ሰዎች ስለሆኑ like ቦታ የተጣበበ የሚመስላቸው ሰዎች አሉና በጣም ትልቅ ስኬርሲቲ ማይንድ ሴት ነው። ለምሳሌ እንዳልሽው በጣም ብዙ ኤምሲዎች አሉ ጎበዝ የሆኑ ግን እነሱ ስላሉ ነው ያንቺን ቀለም like አንቺ እንዴ ምን አይነት ፕሬዘንቴሽን ነው ያለኝ እኔ እንዴት ነው ኤግዚስት ማድረግ ያለብኝ የምትይው በዛ ነው ያገኘሽውና አሁን ላይ በጣም ብዙ ሰዎች ዩቲዩብ መጀመር ፈልጋለሁ ግን everyone is እየጀመረ good for you everyone ስለጀመረ you'll find እናንተን ከለር እዛ ጋር ስትሄዱ like አትሸጋሸጊም ከማንም ጋር የተለያየን ስለሆነን ማለት ነውና እሱንም ይዘሽበት የመጣሽው መንገድ ኤምሲም ስለሆንሽ እንዴት ማውራት እንዳለብን እንዴት ፕሬዘንት ማድረግ እንዳለብን it's a very good thing ይዘሽበት የመጣሽው መንገድ very well organized የሆነ ነገር you know me በጣም organized የሆንኩ ሰውና እዛ ላይ ካወራሽባቸው ነገሮች አንዱ ሀሳብ እንደ ሴት ራሳችን ለማስከበር ወይም ደግሞ ራሳችን የምናስከብርባቸው መንገዶች ነውና በጣም ብዙ ፖይንቶችን አይቼ ነበር እኔም like ያልኩኝ የሰማሁት ነው እሱ ነበርና እንዴት ነው እንደ ሰው የመጀመሪያው ነገር ራሴን ማስከበር ወደሚባለው ሐሳብ የምንመጣው ምክንያቱም ራስን ስንሽጥ ማስከበር የሚባለው ነገር ኦቨርሎክ እናደርጋለን I personally do that even like ብዙ ነገር ገብቶሽም ታደርጊዋለሽና ምን ማለት ነው ራስን ማስከበር like ራሴን ማስከበር አለብኝ ሲባል ሁለተኛው ነገር በተለያየ ሪሌሽንሺፕ የተለያየ ራስን የምናስከብርበት ባውንደሪ ነው የምንሰራው ለምሳሌ ፍሬንድሺፕ የተለየ የራሱ የሆነ ባውንደሪ ያለው ፋሚሊ የራሱ የሆነ ባውንደሪ ያለው ስራ ቶታሊ የተለየ የራሱ የሆነ ባውንደሪ ያለውና ላንቺ ራስሽን የምታስከብሪባቸው መንገዶች ምንድናቸው? መጀመሪያ እስቲ ያነሳሽ ሁሉም በራሱ ቀለም መምጣት አለበት ያልሽው እሱም ዩቲዩብ መጀመር ፈልጋለሁ ያልኩሽ ጊዜ ያልሽኝ ነገር ነውና በጣም ኤምፋሳይዝ ማድረግ ስለምፈልግ ነው ምክንያቱም በቃ እኔ ዩቲዩብ መጀመር ፈልጋለሁ ምናምን ያልኩ ልክ ያንቺን ሾው ሳየው ወይኔ በቃ መጀመር እንደምፈልገው አይነት ሾው ሰላም ጀመረች ስለዚህ ብዬ ላይክ ልንሸራተት ነገር ነበር ከዛ ስነግርሽ you're like እኔ አንቺ ነው ያልሽኝ ሶ እሱ ነገር በጣም ሰዎች ቢረዱት ደስ ይለኛል ምህረትና ሰላም ወይም somebody ዩቲዩብ ስላለው ወይም ይሄውን ዩቲዩብ ላይ ሆነን አጋጣሚ ስለ ዩቲዩብ እያወራን ነው እንጂ with anything in life ማለት ነው somebody ስላለው የኔ መቶ ማጣበብ ይሆናል ወይም ለኔ ስፔስ የለም ሳይሆን ለሁሉም ሰው ስፔስ አለ ሁላችንም ይዘነው የምንመጣው ነገር የራሱ ነገር ስለሚኖረው ማለት ነው so thank you for saying that ራስን ማስከበር የሚለው ነገር በጣም የኔ ሀቢት ስለነበር ነው still መታገለው ሀቢት ማለት ነው ወይኔ እኮ እንዴ ነኝ እኔማ እንደዚህ ሆኜ ምናምን እያልኩ የራሴን ነገሮች ዝቅ ማድረግበት ሀቢት ውስጥ ነበርኩኝ በጣም ማለት ነውና የሆነ it feels good ታውቂያለሽ እንደዛ መሆን I don't know why ማለት በጣም humble የሆንሽ ምናምን ስለሚመስልሽ ቀላል የሆንሽ ስለሚመስልሽ ሰው አንቺ ራስሽን በሆነ መልኩ ስትገልጪ አብሮሽ ስለሚስቅ ምናምን ነገር በቃ everyone's favorite የሆንሽ ይመስልሻል ራስሽን በማራከስ ማለት ነው በማራከስ ስልሽ ማራከስ ከባድ ወርድ ሊሆን ይችላል ማርከስ ሳይሆን ማራከስ which means selling yourself short yes selling yourself short exactly so ራስን ማርከስ ከሚለው ከማቆሸሽ ጋር ሳይሆን ማራከስ ማለት የሆነ ንቃ እየሸጥኩ ያው ዝም ብሎ አይረባም ግን እስቲ ለማንኛውም አይነት ነገር ማለት ነው so unconsciously ምንላቸው በጣም ብዙ ነገሮች አሉ ዝም ብለን ለምዶብን እኮ ነው
ዝም ብለን የምላቸው ነገሮች አሉ። እዛ ቪዲዮ ላይ ካነሳቸው ውስጥ ኮምፕሊመንት መቀበል በጣም ማቃት በቃ ወይ ታምሪያለሽ ወይም ጥሩ ስራ ሰርተሻል ወይም ይሄ ነገር you deserve this ምናምን ሲባል አይ እኔ እኮ በቃ ምናምን ብለሽ የማይገናኝ ነገር ማምጣትና ማውራት just so you can avoid the compliments coming your way ማለት ነው። እና እንደዛ አይነት ባህሪዎች ስለነበሩብኝ still like ራሴ ላይ መስራት ያሉብኝ ነገሮች ስላሉ ለዛም ነው ራስን ማስከበር እንዳልሽው በተለያየ አቅጣጫ የራሱ ሚኒንግ ይኖረዋል። ሪሌሽንሺፕ ውስጥ ራስን ማስከበር በጣም እኔ የገባኝ ነገር ከቅርብ ጊዜ ወዲህ is አክብሮት ከምንም ነገር እንደሚበልጥ ሰዎች ይውደዱኝ ብዬ ማንንም ሰው እንትን አልልም። I don't expect anyone to be my number one fan. I don't expect anyone የኔ ወዳጅ ምናምን እንዲሆን ሪስፔክት ግን ለሁሉም ሰው ቢገባው ነገር ነው ብዬ ነው ማስበው። ሪስፔክትሽን ደግሞ የምታገኙ አንደኛ ራስሽ ካፍሽ በምታወጪው ነገር ነው። አንቺ እዚህ ጋር እኔ መች ረባለው እያልሽ somebody መጥቶ ትረቢያለሽ ሊልሽ አይችልም። ሶ ራሳችንን ሰልፍ ኤክስፕሬሽን ማለት አንዱም ይሄ ነው። ራሴን ኤክስፕሬስ አድርግ ሰው ፊት ራሴን ሳቀርብ እንዴት ነው ማቀርበው? እንዴት ነው ስለ ራሴ ማወራው? እንዴት ነው ስቶሪዬን ሴል ማድረግ የምችለው? እንዴት ነው ራሴን ሴል ማድረግ የምችለው የሚለው አንዱ እሱ ነው። ሪሌሽንሺፕ ላይም ኢትስ ሰዎች ሲያከብሩን ብቻ ነው የሚሰሙን። በቃ እኔ የተረዳሁት ነገር እሱን ነው። በቃ ማለት ሊወድሽ ይችላል that's a different story በቃ ሊወድሽ ይችላል ያንቺን ካምፓኒ ኢንጆይ ሊያደርገው ይችላል አንድ ሰው if they don't respect you ግን that's just the end of the story በቃ ምንም የሚያሳዩን ነገሮች ሁሉ ሰዎች ያክብሮታቸው ልክ ነው ብዬ ነው ማስበው። የመውደዳቸው ልክ ሳይሆን ያክብሮታቸው ልክ ነው። መዋደድ የሁሉ ሰው ግዴታ አይደለም፣ መከባበር ግን የሁሉ ሰው ግዴታ ነው ብዬ ነው ማስበው። እና ታውቂያለሽ ላይክ የሆነ ቦታ ስንሄድ ምናምን እንዴት ምናምን የሚያናዱኝ ነገሮች አሉ። ምክንያቱም I expect respect from everyone ምክንያቱም I give that respect to everyone too አንዳንዴ ሪስፔክት ሰውን ባለበት መተውም ሊሆን ይችላል። በቃ ያንቺ ስፔስ ላይ አለ መምጣትም ሊሆን ይችላል። ያንቺን አንቺ ያለሽን ስለራስሽ ያለሽን ጥሩ ግምት ባለ መረበሽ ሊሆን ይችላል። ባለሽበት መተው ራሱ ሪስፔክት ነው። መጥቼ አንቺን ልጋፋሽና እንትን ልልሽ አይገባም as a human being so ብዙ አይነት መንገዶች አሉ ራሳችንን ምናስከብርበት and one is of course መጀመሪያም እንዳልኩት ስሜቶቻችንን ቨርባላይዝ ማድረግ መልመድ። በቃ ይሄ ነገር ምቾት እየሰጠኝ አይደለም፣ በቃ ይሄ እንደዚህ ሰው ፊት የምታናግረኝ መንገድ ሊሆን ይችላል። አንዳንድ ሰው ቤት ውስጥ ሰላም ይሆንና ልክ ውጪ ከሰው ጋር ሲሆን አይ አንቺ እኮ ምናምን እያለ እንትን ሊልሽ ይሞክራል ማለት ነው። That's not nice. The most disrespectful የሆነ ነገር is terror by the way. እኔ ቀልድ ለምንድን ነው የማይገባሽ ነው? Really I take jokes. I'm a funny person. Like you don't know me. Yeah. My best friend በጣም ነው የምትስቀው ከኔ ነው how to get it. በጣም ፈኒ ሰው ናት ባይዘው በጣም እንደዚህ ነው ማለቅስ ነው። The thing is አንዳንድ ሰዎች እንደ ተረብ የሚመጣው ነገር the most disrespectful በጣም ነገር አሁን እንዳልሽው I don't think it takes too much work የሆነ ሰው ለራሱ ዋጋ መተው like some people so busy to humble you በእያንዳንዱ ነገር ማለት ነውና አሁን እንዳልሽው ራስሽን ኤክስፕሬስ ለማድረግ በቃላት ምናምን የምታወጫቸው በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች እና ይሄ መዋደድ የሆነ ሰው ሊወድሽ ይችላል can be attracted ላንቺ ለፊዚካል appearances ለብዙ ነገር ግን value መደረግ is a different version of it እና እንደዚህ አይነት ነገሮች ሲሆን በጣም ብዙ ይሄ ስለማይገባው ነው ብያላሽ እንዳልሽው ለምሳሌ በተረብ የሚነገርሽ ነገር ቁም ነገር እንዳለው you understand ግን የሚሰጥሽ ስም ስለሚያስጨንቅሽ ብቻ like I don't want to be someone is too much ስለዚህ ለነሱ ትንሽ ሰትል አደርጋለሁ እያለ ነው የምንሄደውና one thing አንቺ ላይ በጣም admire የማደርገው ነገር like genuinely I have a big respect for that የመጀመሪያው ነገር እያየሁት ነው grow ያደረገ የሄደውና I was like God damn that's very beautiful ይሄ ራስሽን ኤክስፕሬስ የምታደርጊበት ነገር። ሁለተኛው ነገር ቅድም እንዳልሽው ሁሉም ሰው የኔ ቢገስት ፋን እንዲሆን አልጠብቅም ላይፍ ሁሉም like የምታገኛቸው ሰዎች እና ሁላችንም እንደ ድንገት የምናገኘው ሰው እንዲወደን እንዲቀበለን እንፈልጋለን። አቀንም ያ ሰው እኛን ለመቀበልና
እንደዚህ አይነት ነፃነት በህይወት ልምድ የሚመጣ ነገር ነው ያስባለሁ በልጅነትም ስላልተነገረና ላንቺ what was the one thing you know what ሁሉ ሰው ሊቀበለኝ አይገባም ብለሽ አሁን ያለሽ ራስሽን ኤክስፕረስ የምታደርጊበትን መንገድ because ሌላኛው ነገር that really is you is ሁሌም ቢሆን ለሆነ ሀሳብ የምትሞግጅበት ቃል አለሽ ሁሌም ቢሆን I was like እንዴት ነው ማኔጅ የምታደርገው የምትሞግጅበት ሳሚ አገን ሙግት እና ይሄ እኔ ትንሽ ሰው ነው መሰለኝ የማውቀው ይሄ to the point የሆነ ነገር ላይ እርግጥ አድርገን ማወቅ አለብን for us to live this አሁን አንዳንድ ሰው በቃ ካልተስማማን ኦኬ ብሎ ሊሄድ ይችላልና you usually no ማወቅ አለብን መጨረሻችን ምንድነው የምትይሰው እና የሆነ ልምድ ከነበረ ልምዱ ምን ነበረ and if there was a turning point ወይም ደግሞ aha moment you know what መናገር አለብኝ ለካ ሌላኛው በጣም ከዚህ ጋር አብረሽ እንድትመልሽልኝ የሚፈልገው ነገር ምንድነው የሆነ ነገር ይፈጠራል የሆነ ሪሌሽንሺፕ ላይ every kind of relationship and ያቃሉ ብለን የምናልፋቸው ነገሮች አሉ በጣም ብዙዎቻችን like ያወቁ እንዴት እንደዚህ አይነት ነገር እናገራለሁና እሱንም ነው ኮሙኒኬት መታደርገው አንቺ like something I could know ግን ኮሙኒኬት አደርገዋለሽ ስትልና እንዴት ነው በጣም ብዙዎቻችን አለን ይሄ ልምድ አሁን የምልሽ ልምድ እኔን ጨምሮ በጣም ብዙዎቻችን አለንና እንዴት ነው የመጀመሪያ ዲቨሎፕ ያደረግሽው ምንድነው በጣም አስፈላጊ መስሎ የሚታይሽ ኦኬ በገባኝ ልክ መልሷለሁ ወይም ደግሞ ለክላሪቲ ጠይቅሻለሁ ላይክ ሁሉን ነገር በደንብ ድምት አድርጌ ጠይቃለሁ ምናምን because አንደርስታንድ ማድረግ ስለምፈልግ ነው ማለት የሆነ ነገር አውርተን ብረሽ ኦፍ ተደርጎ ሳይሆን ማለት ምናምን ብዬ በደንብ መረዳት ፈልጋለሁኝ አስዩም ማድረግ አልፈልግም ወይም ደግሞ ቤቴ ሄጄ እንደዚህ ያለችኝ እንደዚህ ሊሆን ይችላል ምናምን ብዬ ማሰብ አልፈልግም በቃ መረዳት ፈልጋለሁኝ ምን እንደተከናወነ ወይም ምን እንደነበረ እኔም ፊክስ ማድረግ ያለብኝ ነገር ከሆነ በስነ ስርዓት ፊክስ ማለት የሆነ ነገር uncomfortable you remember የሆነ ኢንሲደንት እና ማለት ኦኬ ሌትስ ስኳሽ ዲስ ምናምን ብለን በስነ ስርዓት ነው ያወራንበት እና እና ምን አይነት ስሜት ጠላለሁ መሰለሽ ከሰው ጋር ሆኜ ምን ይሆን እያሰበ ያለው like is this person ደስተኛ ነው ይሄ ነገር ኢንጆይ ያደረገው ነው ወይስ ይሁን ነገር እያሰበ ነው ምናምን ብዬ በጣም በቃ አልወደውም ያንን ስሜት ስለዚህ በተቻለኝ መጠን በጣም ነው የምጠይቀው መድረክ ሰራ አንዱ ላይክ ብሬኮች አሉ ወጣሁኝ አውራሁኝ ወረድኩኝ ምናምን ወርጄ ኦኬ how was that ብዬ ጠይቃቸዋለሁ የሚያሰሩኝ ሰዎች do you have any comments ማስተካከል ያለብኝ ነገር አለ ምናምን do you like my tone do you like ምናምን ብዬ አስባለሁ ምክንያቱም I think in my mind I think of the worst possible scenario like ካልጠየቅኩኝ I assume the worst ስለዚህ I have to ask ጠይቅ አሁን እንደዚህ ነው like ጥሩ ካልሆነ ደግሞ እንደዚህ ነው እቺኛ እንደዚህ ብታርጋት great so ያንን ወዳሉኝ ነገሮች ሁሉ ማውሰድ ነው የምፈልገው ቤት ውስጥም እንደዛ ነኝ like ኮምፎርት ያልሰጠኝ ነገር ከሆነ ወይም ሴንስ ካልሰጠ እኮ እንደው ማለት ማይ ማም እያለች ነበር አሁን ለምሳሌ ሃይማኖት ነክ ጉዳዮች ላይ ምናምን በጣም ቨርባል ነኝ ሴንስ ያልሰጠኝ ነገር ከሆነ ይሄ ሴንስ አይሰጥም እስቲ ላይክ የቱ ጋር ነው እንደሚለው ምናምን ብዬ በጣም አርጊው አረጋለሁ ቤት ውስጥና የሆነ ነገር ተነስቶ በይሄም ሴንስ አይሰጥም በይደሞ ሞትኩኝ በቃ ማለት ምን ያህል ደጋግሜ ብለው እንትና ውስጧ ኢንግሬንድ እንደሆነ ሳስበው በጣም ነው ያሳቀችኝ እና እውነትም እኮ ሴንስ አይሰጥም ብዬ ጀመርኩኝ ማለት ነውና that's so you I know እና ለምንድነው እንዳልኩሽ በቃ ውስጥ ያለውን ነገር አውጥቼ ሰዎች እንዲረዱኝ ፈልጋለሁ at the same time ደግሞ ሰዎች ምን እያሰቡ እንዳሉ ድሮ ሲባል ሁሌም ደግሞ to this day ምን ሱፐር ፓወር እንዲኖርሽ ትፈልጊያለሽ ሲባል mind reading ነው ብለው ሁሌም I will forever want to read minds ምክንያቱም you never know what someone is thinking እና እልሻለሁ I'm unable to read like ባለፈው ያልኩሽ ነበር የሆነ መድረክና መራውና ብዬሽ I was unable to read him ያልኩሽ ነበር I'm constantly trying to read people to see if they are happy like ያንን በጣም የሰዎችን ነገር ኢንቲዩን መሆን ፈልጋለሁ so የነገርሽኝ ካልሆነ I have to ask you how you're feeling
I have to ask you ይሄን ነገር ጥሩ ነው ወይ መጥፎ ነው ወይ how do you feel ምናምን የሚለውን ነገር መጠየቅ አለብኝ። that's why it sounds argumentative in a way sometimes like በጣም በቃ በደንብ like ዲቴይሉን ምናምን ማወቅ መፈለጌ ግን it's purely because I want to በቃ understand ማድረግ ስለምፈልግ መረዳት ስለምፈልግ assume አድርጌ እንዲህ ነው ከምን ብረዳው የተሻለ ነው ብዬ ስለማስብ ነው። What was your other question? That was it. Okay. ሙሉን ይመለሽው because ይሄ አስዩም ማድረግ ነፃነት ስላለው ነው by the way when so ሄደሽ ኮንፍሮንት ከምታደርጊው assumption ሰርተሽ መሄድ is the easiest thing to do እና አንዳንዴ ምኩትኛለሽ በጣም ጥያቄ አበዛ ለምሳሌ ፌርመን የሆነ ጊዜ ላይ ትሬኒንግ የሰጠው ቀን እሺ ትሬኒንግ ወጥቼ ነበር የተገናኘነው ትሬኒንግ ሰጠው I think የመጀመሪያ ጊዜ መሰለኝ ትሬኒንግ ሲሰጥና ምንድን ነበር ትሬኒንግ ማቴሪያል አዘጋጅቼ ፕሮፖዛል አስገብቼላችሁ አልፎ ትሬኒንግ ሳቀርብ ያልተጠየቁት ጥያቄ ነው እሺ እነሱስ ምን ተሰማቸው even የሚከፍሉኝ ሰዎች እንደዛ ጠይቁኝም ነው እኔ I was having fun like you know express እንዳደርገው ground እንደሆን ረዳሽኝ ያልኩሽ ነበር like you are actually helping me grounded እንደሆን እዛ ቦታ ላይ ሐሳቡ በደንብ እንዲገባኝ even ሁለተኛ ቀን ትሬኒንጉን ድጋሚ ሳቀርበው የቆረጥኩት ነገር ነበር like too much ነው ብዬ አስቤ ምናምን ማለት ነውና it's በጣም አስፈላጊ ነገር actually እንደዚህ አይነት ነገር እንት ማለት እና argumentative የሚመስለው I guess ብዙ ሰው ስለማያደርገው ነው እኔም በጣም ብዙ ሰው ሲያደርገው አለኝ እኔም personally በጣም struggle የምታደርጊበት ነገር ምንድነው ብትይ ኮንፍሮንት ማድረግ ሰዎችን rather ላመት ይቀመጥ ብዬ ነገሩን ብረሳው ሄጄ ኮንፍሮንት ከማድረግ ማለት ነውና በሰው ውስጥ የምትማሪያቸው ባህሪዎች አንዳንዴ እኩል ከራስሽ ላይፍ ኤክስፒሪየንስ ጋር እኩል የሆነ lesson አለውና it's a very good thing እንደዚህ ማሰብሽ argumentative አይደል you can be argumentative I can be argumentative ድሮኛ ቤት I don't know እንግዲህ እኔ ሰራተኛ ብዬ ነው I don't know አንዳንድ ሰዎች offensive አርገው ሊያገኙት ይችላሉ የቤት ውስጥ አጋርና አጋዥ ምናምን ሊሉ ይችላሉ anyway ምን ትለኝ ነበር ልጅ ሆኜ ማለት አንቺ ጠበቃ ነው የምትሆኚው ነበር የምትለኝ all day every day ማለት ነው የሆነ ጉዳይ ላይ የሆነ በቃ የሆነ አርጊውመንት እየፈጠርኩ ነው ወይም ለማሳመን እኮ ይውልሽማ ምናም like you have to listen ምናም ያስረዳው ነው የሆነ ነገር ማለት እና ጠበቃ ነው የምትሆኚ በጣም ነበር የምንወዳት ሙሉ ነበር ስማ እና ጠበቃ ነው የምትሆኚ ስማ ወጣልኝ ጫልቱ ነበር ስሜ ጠበቃ ትሆኛለሽ ነበር የምትለኝ because በቃ always on to something በቃ የሆነ ነገር ያወራው ያስረዳው ወይ የተከራከርኩ ምናምን ነው እንዳልኩሽ ግን I just getting my point across is important to me በቃ ለኔ እንደዛ ነው and also በባለፈው incident with the whole ተወሰደም incident የሆነ incident ተፈጥሮ ነበር ብቻና ያንን ስቶሪ ለሰው ስናገር እንዴት አንድም ሰው አሁን በሆነ ጠይቅ ነበር ያለኝ ሰው አላጋጠመኝም እስካሁን ድረስ እና ኦኬ ላይክ ማለት በቃ እውነትም we either assume the worst and we live with that reality ምክንያቱም assume ካረግሽ አንድ ነገር ያንቺ እውነታ ነው የሚሆነው ጠይቀን ክላሪፋይ ያላረግናቸው ነገሮች አይምሮአችን ውስጥ የሳልናቸው ነገሮች እውነታችን ነው የሚሆኑት ሁሌ ስቶሪው ያ ነው የሚሆነው ልክ ግን the moment you ask እና እንደዚህ ሲሆን ሪያሊቲው እና እውነታው ማች ያረጋል ማለት ነው so መጠየቅ አሪፍ ነገር ነው ማለት ነው ይሁሉ የመጀመሪያ ቡናችን የሚመስል ነበር ወደ አቦል ነበር ወደ ቶና እንሂድ ወደ ቶና ስንገባ በደንብ ማውራት ፈልጌበት ነበር መጀመሪያ ብዬሽ ነበር በደንብ ማውራት የምፈልግበት ነገር እዚህ የሴት ፍሬንድሺፕ ወይ ደግሞ የሴት ጓደኝነት ላይ እናወራለን Yay. ከቡና ጋር ነው ያላችሁት አሁን ቶናችን ላይ እንገኛለን በድጋሚ ቻናላችን ሰብስክራይብ ማድረግ አትርሱ ኮሜንታችሁን አስቀምጡልን ላይክ አድርጉ support us and የነበራችሁ ፋሚሊዎች እናመሰግናለን አዲስ ፋሚሊዎችን ከሆነ በሰላም መጣችሁ ሌሎች ሰዎች እንዲመጡ ደግሞ keep on liking it ምን ላይ ነበር ያቋረጠ so ይሄኛው ቶና ነው የሚባለው ሁለተኛ ቡና ኦኬ እኛ ቤት አንደኛ ሁለተኛ ሶስተኛ ነው የሚባለው እንደዛ ነው የሚባለው ግን በደንብ መልመድ አለብን ለዚህ ቶና በረካ ኦኬ
ቶናችን ላይ ደግሞ የምናወራው ስለ ፍሬንድሽፕ ነው። ቅድም እያልኩሽ ነበር የሴት ልጅ ጓደኝነት የተተረጎመበት መንገድ ኢቨን እንደ ሀገር የምንላቸው ነገሮች አለ። ሴት ሲበዛ ጎመን ጠነዛ፣ የትኛው ጎመን እንደጠነዛ አላውቅም። እክቢ ላይክ ይሄ በጣም ኢንተርቴን የምታደርጊበት መንገድ አንዳንዴ በጣም ጤነኛ ላይሆን ይችላል። ግን ሴት ስለሆኑ ሳይሆን ሰው ስለሆኑ የሚመጣ ነገር ነው ያስባለሁ። ከሰው ጋር ስትሆኝ ኢንተርቴን የምታደርጊያቸው ነገሮች በጣም አንሄልዚ ሊሆን ይችላል እና ስለ ጓደኝነት ስናስብ ስፔሻሊ ደግሞ አደልት ላይክ አዋቂ እድሜ ላይ የምንሰራቸው ጓደኝነቶች ቢካዝ የሆነ ጊዜ ለሚያልቅ ይመስለናል አይደል? ጓደኝነት ለመስራት መጣር ምናምን ላይክ ድሮ ያሉን ጓደኞች ይበቃሉ። ሰው ኳይድ አክቹሊ በአዋቂ እድሜ ላይ ሆነሽ ጓደኛ መስራት እና የመጀመሪያው ነገር ለአንቺ የሴት ጓደኝነት ሲባል ምንድን ነው የምታስበው? የሴት ጓደኛ እኔ እንዳልኩሽ ኢሚዲየት ታላቅ እህቴ ቤቲ ትባላለች። ሙሉ ህይወቴን ጓደኝነትን መጀመሪያ ያየሁት በሷ ነው። ማለት ጓደኛሞች አንደኛ መልካችን ስለማይመሳሰል ጓደኛሞች ነው የምንመስላቸው ብዙ ሰዎች። ሴትና ሴት ያላቸው እኛ ቤት 1 ወንድ 5 ሴት ነው። የሴቶችን ሲስተርሁድ ላይክ በደንብ ብቻ ሳይሆን ኢሞሽናሊ ቦንድ ማድረግን በደንብ ነው የለመድ ነው እኛ ቤት። ስፔሻሊ ደግሞ ከቢታ ነው ምላት፣ ቤት ያለኝ ነው ስሟን፣ የቢታ ነው ምላት። ቴንክ ዩ ሶ ማች። እስከዛ አላውቅም ቤት ላይ እንደሆነ ስሟ ቢታ ስለምላት ይሄ የሰፈር ጓደኞች ምናምን አልነበሩንም። ሁሉንም ሰዓታችንን ቤታችን ነው የምናሳልፍ። አንድ ትምህርት ቤት ነው የምንማረው። እሷ 8ኛ ክፍል ስትጨርስ ወደ ሌላ ትምህርት ቤት ገባች እንጂ አንድ ትምህርት ቤት ነው ከመዋለ ሕጻናት ጀምሮ የምንማረው። እሷ እኔ ለምሳሌ እኔ 1ኛ ክፍል ስለሆነ እሷ 3ኛ ክፍል ነው የምትሆነው። ስለዚህ ይዛኝ ነው የምትሄደው፣ አብረን ነው የምንሄደው፣ አብረን ነው የምንመጣው ምናምን። ሁሉ ነገር እያወራን ነው እና ከሴት ጋር መቀላቀል፣ ከሴቶች ጋር ማውራት፣ ኦፕን አፕ ማድረግ ምናምን ለእኔ በጣም ናቹራል የሆነ ነገር ነው። እኔ አሁን ነው ማለት ሰዎች እንዲህ ነው ማለት ነው የሚያስቡት ስለ ሴቶች ፍሬንድሺፕ ብዬ የገባኝ ቲክቶክ ላይ የሚወሩት ነገሮች ምናምን ኬት እንዳመጡት ራሱ አላቅም። ኬት እንደመጣ አላቅም እንደዛ አይነት ወሬ ማለት ነው። እና የመጀመሪያዋ ጓደኛዬ ማይ ቤስት ፍሬንድ ቱ ዲስ ዴይ እሷ ናት። ከዛ በኋላ ኦፍ ኮርስ ትምህርት ቤት ስትሄጂ የመጀመሪያዎቹ ጓደኞቻችን የሚገርምሽ አብረን የመሰረትናቸው ጓደኞቻችን ናቸው። ቤዛ የምትባል የእሷ ደግሞ 1 ክፍል ታላቅ አለች። ሄለን የምትባል ደግሞ የራሷ የቢታ ክላስ ተማሪ ነበረች፣ ግን ከኔ ጋር እድሜያችን እኩል ነው። ስለዚህ እኔና ሄለን እና ቢታና ቤዛ በጣም አራታችን ትምህርት ቤት ስንመጣ አብረን ነው፣ ግን በጣም ክሎስ ነን፣ 2 ሆነን ማለት ነው። እኔና ሄለን መንገድ ላይ ስንሄድ የሲጋራ ዛሬ የሲጋራ እንቆጥራለን። ይሄ የሲጋራ ድሮ መሬት ላይ በጣም ነበር። ዲስ የለም አይ ዶንት ኖ እንግዲህ ያው በጣም መንገድም ስለሚጠረግ ምናምን ሊሆን ይችላል። በፊት መንገዱ አሁን ሴንቸሪ ሞል ምናምን ያለበት መንገድ ጥሻጥሽ ምናምን ነው የነበረው። ይሄ ላይ ሾክ ያለው ምናምን ነገር ነው የነበረው እና እዛ ላይ በጣም ብዙ የሲጋራ አይ ዶንት ኖ ስሙን አላውቀውም የተክሉን እና ስንሄድ መሬት ላይ ሲጋራ እንቆጥራለን፣ በማግስቱ ቆርኪ እንቆጥራለን፣ በማግስቱ እንዘፍናለን። በቃ አንድ ሰፈር ነው የነበርነው እና ማህበር ሲኖር ቤታችን ይመጣሉ። we were a team ማለት ነው። እኔ ገና ልጅ ሆኜ ነው ምልሽ 1ኛ ክፍል 2ኛ ክፍል ምናምን በቃ እነሱ ናቸው የኔ ጓደኞች። ከዛ በኋላ 4ኛ ክፍል ምናምን ይመስለኛል በደንብ የራሴን ኩዮች ደግሞ ጓደኞች በደንብ መያዝ የጀመርኩት። ከዛ በኋላ እኔ ፐርሰናሊ የፉክክር ስሜት ኖሮኝ አያውቅም። እንዴት ልበልሽ፣ ሰዎች የሚያወሩትን የፉክክር ስሜት ወይም ሰዎች የሚያወሩትን ሴት ለሴት ምናምን የሚሉትን ነገሮች አላውቃቸውም እውነት ለመናገር። ያንንም ኤክስፔሪየንስ አድርጌው አላውቅም። ትምህርት ቤት እያለን የሆነ ጊዜ ላይ በጣም ብዙ ነበር፣ 10 ምናምን ነበር ጓደኛ ማቾች፣ የራሴ ኩዮች የክላሴ ልጆች ማለት ነው። 10 ሆነን ግን ከ10 ደግሞ 2 ሆነን ቤስት ፍሬንዶች ደግሞ we come together ምሳ ስንበላ ምናምን we are a team, we are a group like በቃ የሚታወቅ ትምህርት ቤት ውስጥ ግሩፕ ነን፣ ግን ኢንዲቪጁዋሊ ደግሞ ቤስት ፍሬንዶች አሉን ምናምን። ሶ ከብዙ ሴቶች ጋር ጓደኞች መሆን not everyone is going to be your best friend እንዳልኩሽ አንድ ፍሬንድ ግሩፕ ውስጥ እንኳን ሆነሽ ሁሉ ሰው ጋር ቤስት ፍሬንድ ልትሆኛ አትችይም። that's not how it works. አንዳንድ ሰዎች ደግሞ you can tell you're not their favorite like አንዳንድ ሰዎች
እያዩ ታቂዋለሽ ዲፕ ዳውን እንደማይወዱሽ ግን ስቲል ፍሬንድስ ትሆኛለሽ። ያም ግን እንዳልሽው ሰው ስለሆነን በቃ ምርጫዎች አሉን አይደለ? ምርጫዎች አሉን። በዛ ምክንያት ነው እንጂ እኔ ይሄ የሴት ጓደኝነት ሲባል እንደዛ አይነት ኔጌቲቭ የሆነ የሴት ጓደኝነትን የሴት ኤክስፒሪየንስን አጋጥሞኝ አያውቅም። ሶ I'm very grateful for that. ሶ እያደግሽ ደግሞ ስትመጪ እንዳልሽው ጓደኝነት ድሮ የሚቀር ነገር ነው የሚመስልሽ። በቃ ቱ ዲስ ዴይ ጓደኞቼ 5ኛ ክፍል ምናምን ያስኳቸው ጓደኞቼ ናቸው። 5ኛ ክፍል እኛ ትምህርት ቤት የገባች ጓዴ ነው ምላት፣ አበባ ነው ስሟ። እኛ ትምህርት ቤት ስትገባ from that day on to this day my best friend በቃ ፈኒ የሆኑ ኔምስ እና በቃ ላይክ ከዛ ጊዜ ጀምሮ ያስኳቸው ጓደኞቼ ናቸው ጓደኞች። ስታድጊ ግን የት ነው የምታገኝ? ሌትስ ሴይ አደግን ሲባል ዩኒቨርሲቲ ነው አይደል? የሆነ የማደግ የመጀመሪያው ስቴፕ ዩኒቨርሲቲ ነው ብዬ ነው ማሰብ። ኮሌጅም ይሁን የትም ይሁን ብቻ ከሃይ ስኩል ጨርሰሽ አብረሽ ካደግሻቸው ጓደኞች ተላቀሽ ስልሽ ፊዚክሊ ደግሞ ተለያይተሽ የተለያየ የትምህርት ሁኔታ ውስጥ ስትገቢ ያኔ አዲስ ሰው ጋር እንዴት መሆን እንዳለብሽ ትማሪያለሽ። አዲስ ባህሪ ትለምጃለሽ ምናምን። ኢቭን ደን የግቢ ጓደኞቼ በጣም በቃ ግሬትፉል ነኝ ለነሱ በጣም ማለት ነው። ግቢያችን በጣም ቺል ነበረ። ሁለት ነበረ። ሁለት ነው በየዶርሙ የነበር ነው። ስለዚህ አጠገብ ላጠገብ ያለነው ዶርሞች በጣም ከመግባባታችን የተነሳ አልጋችን ተሸክመን ወደ አንዱ ሙቭ አረግን። ሶ አራታችን አንድ ላይ ሙቭ እናረግን ማለት ነው። አንዱ ክፍል ውስጥ ፍራሻችን መሬት አውርደን መሬት ምንተኛበት ጊዜ ነበር። አንድ አልጋ ላይ አልጋ እኮ አለ 4 አልጋ፣ ግን አንዱ አልጋ ላይ ለሁለት አንዱ አልጋ ላይ ለሁለት ነው ምንተኛው። we shared everything. so ኢሹ ቢኖርም እንደ ሰው ኢሹ ይኖርሻል። ኦፍ ኮርስ ኢሹ ይኖርሻል፣ ግን ከሴትነት ጋር የሚያገናኘው ነገር የለም። ፍሬንድስ እስከሆንሽ ድረስ ኢቨን ፋሚሊ ኢሹ ይኖርሻል። በቃ ልትጣይ ትችያለሽ ወይ እንደውም ያ በቃ ምናምን ተጣልተን አናውቅም። እንዴት ልበልሽ? በአንዳንድ ነገሮች ላይ ፕራዮሪቲ ባለመሰጣጠት ወይም እኔ በቃ ለኔ ብለው ያደርጋሉ ብዬ የማስባቸውን ነገር ባለማድረግ ወይ ምናምን ነገር ሊሆን ይችላል እንጂ it was never a competition። እንደዛ አይነት ስሜት አልነበረው። ከዩኒቨርሲቲ ካለፍሽ በኋላ ስራ ላይ ነው ጓደኞች ደግሞ አዲስ ጓደኞች የምትመሰርች። እዛ ጋር ነው ትሪኪ ፓርቱ ብዬ የማስበው። ስራ ቦታ ላይ እንዴት ነው ጓደኝነት መፍጠር የሚቻለው? ትሪኪ ነው። ፎር ሚ ጥሩ ጓደኝነቶች መስርቻለሁ ብዬ አስባለሁ በስራም ኤንቫይሮንመንት። የመጀመሪያው ስራዬ ሬዲዮ ሆስት ነበርኩኝ። እዛ ላይ ሳምራ የምትባል ጓደኛ ነበረች፣ ኮሆስት ነበረች። እሷም ሆስት የኔ ታድናሽ ናት፣ ግን ዊ ቫይብድ በቃ እና እንገናኝ ነበር። አሁን ውጭ ሄዳለች ምናምን እና ማይ ቲንግ ኢዝ ጉድ ቫይብስ ገባሽ? በቃ ላይክ ራስሽን እርስ በእርስ ቢልድ መደራረቅ። ኦ ማይ ጋድ ናይስ። በቃ አሁን ያወራሽ በጣም ነው የወደድኩት። በቃ that's the vibe I want። በቃ አምሮብሻል ለማለት ምንም የሚይዘኝ ነገር ምን ከኔ እኮ የሚቀነስብኝ ነገር የለም። ሁሌ ማለት every woman is god she's gorgeous every woman the thing is የሴት ኮምፕሊመንት ይለያል። ወንድ የሆነ ሴት ልጅ ኮምፕሊመንት ስታደርግሽ እና ወንድ ኮምፕሊመንት ሲያደርግሽ በጣም ነው የሚለያይ። I don't know why but like ሴት ልጅ ኮምፕሊመንት ስታደርግሽ it's everything። እና ቅድም ያልሽው ይሄ መሀል ላይ የሚመጡ አለመስማማቶች የሚመስሉ ዲል ማድረግ የሚጠበቅብሽ ነገሮች and friendship never ends። በየትኛው ቦታ ላይ ሄደሽ የምትሰሪው ነገር ነው። and ሴትና ሴት actually በጣም ነው የሚዋደዱት። ይሄ ብዙ ሴቶች ሴት አይወጣልኝ የሚላሉ ሲባል ማን ነው actually ያለው ሲል የሰማችሁት ሰው አለ ወይ? because we actually በጣም ነው ደስ የሚለው ከሴት ጋር ጓደኝነትን ቢወልድ ማድረግ because ለሴት በጣም ትልቅ ቴራፒቲክ የሆነ ነገር womanhood ወይም ደግሞ በአካባቢዋ ሴቶች ሊኖሩ ይገባል። ምንም ቢሆን ምንም ላይ ኢቭን በዛ መንገድ በጣም ዲፕ ላይ ሆነ ይችላል ከዛ ሰው ጋር ያለሽ ሪሌሽንሺፕ፣ ግን womanhood በጣም አስፈላጊ ነው ለሴት ልጅ። በአካባቢዋ ሴት መኖር አለበት በጣም ማለት ነው። እና
ብዙ ጊዜ እንዴት ነው ማኔጅ የምታደርጊው? አይ ዶንት ቲንክ ኢትስ ፌክ የሆነ ነገር ከሰው ጋር ቢልድ የምታደርጊው ነገር ግን throughout the way ቅድም እንዳልሽው የሆነ ሰው ፌቨሪት አትሆኝም። በቃ you know that person don't like you በምንም አይነት ምክንያት እና growing up አልተነገረንም you know የሁሉም ሰው አትሆኝም ሁሉም ሰው ያንቺ አይሆንም some people ያለ ምክንያት አይፈልጉሽም። እክድቢ ጥላቻም ሊሆን ይችላል አለመፈለግ ብቻ ሊጣሉሽ ይችላል። እንዴት ነው እንደዚህ አይነት ነገሮች ላይ ዲል የምናደርገው? አንድ ካለመጠበቅ የመጣ ነገር ይመስለኛል right not everyone የኔ ፋን አይሆንም ሰው እኔም ሁሉም ሰው actually አልወድም ሰው መሀል ላይ የምንሰራው እንትን መኖር አለበት። ግን አሁን ያልኳቸው እንደዚህ አይነት ነገሮች ብዙ ሰው አፍ ላይ የምሰማቸው ነገሮች የተሰሩት ከዚህ ይመስለኛል። ሁሉም ሰው አልወደደኝ ማለት ፐርሰናሊ ወስዶኛል ማለት አይደለም እና በተለይ ግን በሴት ሪሌሽንሺፕ ላይ ወይም በሴት ጓደኝነት ላይ womanhood sisterhood የሴት ጓደኝነት ላይ እንዴት ነው ዲል የምታደርገው አንቺ ፐርሰናሊ? ድሮ እንዳልኩሽ በተለይ ድሮ ነው ብዙ ጓደኞች እያለን እንዳልኩሽ በቃ like you could tell አንዳንድ ወሬዎች ፌክ እንደነበሩ ምናምን recently I went on a trip with a friend of mine የስራ ትሪፕ ነበርና እዛ ሄደን ለሊቱን ቁጭ ብለን እያወራን ነበር። እንትናስ እንዴት ነበር? ወይ እንትና እኮ እንዲህ አይነት እንትን ነበራት ላንቺ እንትና ደግሞ እንደዚህ ነበራት እና I knew it እላት ነበር። so ምንድነው ማረጋው የሰጠሽኝን ያህል ልክ ነው እኔ like I think ከድሮም ጀምሮ እንደዛ ነበርኩኝ እና በጣም የምወደው ነገር ያ ይመስለኛል። አንቺ if I'm your type of person አጣርቼ ነው አንቺ ጋር መቀርበው እንጂ እኔ ራሴን ፎርስ አላደርግም somebody ላይ like ለኔ ሚስጥርሽን ቁጭ አርገሽ ንገሪኝ ለኔ እንትን አርጊልኝ ብዬ ማንንም ፎርስ አላደርግም ከኔ ጋር። እኔ ደግሞ በጣም የሚገርምሽ ትምህርት ቤት እያለሁ ሰዎች እኔ የምመስላቸው አይነት ሰውና አክቹዋሊ የሆንኩት ሰው በጣም ኮምፕሊትሊ ዲፈረንት ነበረ። በጣም ሰው በሩቁ አይነት ሰው ነው የምመስለው የነበረው ወይም ሰውን to the point of በቃ ምናምን አይነት ሰው ነው የምመስላቸው። in reality ግን እንደዛ ሳይሆን እንዳልኩሽ I'm not for everyone። ስለዚህ የሁሉም ሰው ጓደኛ ልሆን አልችልም። የጓደኞቼ የምላቸው ግን በስነ ስርዓት በቃ like the jealous version of me ያቁኛል ነገር ነው። so አንዳንዴ if you feel like that person is not for you በቃ እኮ ግዴታ አይደለም ግዴታ የሁሉ ሰው ጓደኛ መሆን የለብንም። ያ ደግሞ ወንዶችም ምናልባት የወንዶችን ነገር በጣም ብዙ ጊዜ የሚያናደኝ ምንድነው ተቀልሽ ወንዶች ማለት ነው ቁጭ ብለው ስለ ሴት ኤክስፒሪየንስ ያወሩ this the other day ባለፈው some guy was እያወራ ነበራል ሴትና ሴት አይዋደድም ምናምን እያሉ ወንዶች ያንን ወሬ ሲያወሩ you never find any woman ቁጭ ብላ ወንድና ወንድ አይዋደድም ያለች ስታወራ because we can't speak for an entire population's experience እኛ የዛ አካል ካልሆነን እኛ እስራኤላውያን ካልሆነን ወይም እኛ somebody ካልሆነን ቁጭ ብላ እስራኤላውያን like experience የለንም we don't know it. It makes you feel good to say ሴቶች አይዋደዱም it makes you feel good to say ሴቶች እንዲህ ናቸው ምናምን because it's easier ከሴቶች ውጪ ላለው ማህበረሰብ it's easier if ሴቶች ካልተስማሙ if we are in competition ማለት ነው easier ነው ሌላው ነገር survive እንዲያደርግ in reality ግን ማለት ነው there is no competition. so የሆነ ሰው የሆነ friend group ውስጥ ብዙም ቫይብሽ ካልሆነ let that person be ፌክም ሆነሽ ያንን ሰው በጣበቅ የለብሽም ግዴታ ወደደኝም የሚባል ህግ የለም። ቀድም እንዳልኩሽ as long as you respect me as an individual I'll respect you as an individual. so don't cross me ገባሽ ወደኔ cross አታርጊ እንጂ ባለሽበት ይፈልክሽ መሆን ትችያለሽ. so ያንን ነገር መልመድ አለብን እንዳልሽው የሁሉ ሰው favorite ልንሆን አልችልም. so ድሮም ዴቨሎፕ ያደረኩት ነገር ምንድነው የኔ best friends are those who love me who choose me who see me እኔንም ያዩ አንድ ላይ ስትሆኝ አንድ ላይ ትሆኛለሽ ለየብቻ ስትሆኝ ግን ለአንዱ ለሁሉ ሰው ልብሽን አትከፍቺም ለሁሉ ሰው አታወሪም. so those boundaries are important. ካደግሽ በኋላ ደግሞ again ስራ ቦታ ላይ ሊሆን ይችላል ጓደኛ የምትፈጥሪው እንደዛ ሲሆን አንዳንዴ የስራ ጓደኛሽ ጋር የቤትሽን ነገር ምናምን ክፍት አርገሽ ማውራት ምናምን ሊከብድ ይችላል ምክንያቱም ስራ ቦታ ሪስፔክት ዲማንድድ የሆነበት ቦታ ነው. ሪስፔክት ካልተደረገሽ ስራ መስራት አትችይም. so
ትራውማ ዳምፕ እየተደራረግሽ ስራ መስራት አይቻልም። that's one thing I learned አንዳንዴ በቃ በጣም ፍሬንድስ ስትሆኝ ስራ ቦታ ላይ የቤትሽንም የምንሽንም በቃ ቁጭ ብለሽ ታወሪያለሽ ብዙ ነገሮች ታወሪያለሽ እና it gets very hard to see you separately በቃ separate መሆን አለበት አንዳንድ ነገሮች separately ማየት አለብኝ ስራ ላይ ያለሽ ኢንዲቪጁዋል አንቺ ያለሽ ደግሞ the person you are ደግሞ አለ right so እሱን separate ለማድረግ ይከብዳል አንዳንዴ ስራ ቦታ ላይ በጣም በቃ ልብሽን ፍስስ ታረጊ your personal life በጣም ታረጊ because of the friendship ከዛ ሼር ካደረግሽው ኢንፎርሜሽን separate መደረግ ያቅትሻል sometimes and that makes the work relationship very difficult የwork relationship እና friendship ሲቀላቀል ማለት ነው other than that ግን እንዳልኩሽ in my experience ሴቶች እንደዚህ ናቸው ወይም ሴት እንዲያርጋኝ የሴት ጓደኞቼ እንደዚህ ቢትሬይ አርጋውኝ ምናምን የምለው ስቶሪ absolutely የለም because I never expected that at the back of my mind ሴት ጓደኛ መያዝ የለብኝም ከዚህ እንዴት አረጋኛል የሚል ሐሳብ ኖሮኛ ያቅም ጭንቅላቴ ውስጥ ጨምር የሆነ ነገር ካረገችኝ I will say ምን አይነት ሰው ናት exactly ምን አይነት ሴት ናት አይደለም ምን አይነት ሰው ናት ኦኬ እቺ ሰው እንዲህ አይነት ሰው ናት so I'm not gonna associate myself with that ነው እንጂ እሷ ሴት ስለሆነች በዚህ ወጣ የሚባል I don't know even experience ቢኖር is other human being ከሰው ጋር የሆነ relationship build ስታደርጊ በጣም ብዙ ታውረድ ይኖረዋል ሌላ ሰው የራሱ አመለካከት ያለው የራሱ ትናንት ያለው የራሱ የተለየ ነገር የሚስል ሰው ጋር ነው engage የምታደርጊው ሰው አለመስማማቱ ይኖራል በጣም ብዙ መጋጨቱ ይኖራል ግን I guess individual experiences you know what it's it በቃ እስከዚህ መተን ነበር because relationship supposed to have an expiry date especially ደግሞ friendship ላይ ስትመጪ you supposed to have an expiry date አይደለ እዚህ ጋር አለቀ ማለት ሁለታችን ጥሩ አልነበርም ማለት አይደለም አዛን ኢንዲቪጁዋሊ ጥሩ አልነበርኩም ማለት አይደለም ግን ያ relationship ያን ያህል ነው ርቀት መሄድ የነበረበትና because ራሳችን ለማጽናናት ቢልድ ያደረግነው ይመስለኛል rather than እኔ የሴት ጓደኝነት ላይ ጥሩ አይደለሁም ብዬ ከማሰብ ብዙ ሰው አይደለም so it's not just me ብዙ ሰው ጥሩ አይደለም የሚባለው ነገር እንዳልሽው በጣም ዲፕ ነገር እና ሌላኛው ነገር አንዳንድ ነገሮችን you don't get to experience ብትፈልጊም ባትፈልጊም ሴት ሆነሽ የሴት ጓደኝነትን experience ማድረግ እስካልቻልሽ ድረስ how would you know exactly እዛ ቦታ ላይ ሄደሽ because እኔ I used to think ሴቶች ከወንዶች በበለጠ ኢሞሽናሊ ኮኔክት ያደርጋሉ ብዬ ማስብ ሰው ነበርኩኝ even last time መጀመሪያ ከወር ምናምን በፊት ለዚህ እንትን ስጠይቅሽ የመጀመሪያው ቶፒክ እሱ ነበር by the way ኢሞሽናሊ በጣም vulnerable ነን ሴቶች እና ለዛ ሊሆን ይችላል difficulty የሚመጣ ብዬ አስቤ ነበርና the nature of communication ይለያያል እንደ ወንድና እንደ ሴት ኮሙኒኬት ስታደርጊ ስናት ያንቺ ምርጫም አይመስለኝም the nature of communication ይለያያል and recently I met a group of people and የወንድ ጓደኛሞች እና I never saw a person በዛ መንገድ የሚተያይ everything ነው የሚተያዩት even ሼማቸውን ኤክስፕሬስ የሚያደርጉበት መንገድ is different እና አንዳንዴ ጀነራላይዝ የምናደርጋቸው ሐሳቦች አይገስ ለራሳችን ጥሩ ነፃነት እንዲሰጠን ነው እንጂ ስናርቭን ስለዛኛው ሰው ሌላኛው ነገር አንዳንዴ ቶለሬት የምታደርጊው ነገር ቢገጥምሽስ ትሩ ፍሬንድሺፕ ለምሳሌ ስራ ሲሆን አይገስ እንዳልሽው በጣም ትሪኪ ነው እዛ ቦታ ላይ ሄደሽ የሆነ ሊሚት ትሰሪለታለሽ ፕሮፌሽናል ላይንም ስላለ ማለት ነው ግን ፍሬንድሺፕ ላይ there is no line አንቺ ተስማምተሽ ከዛ ሰው ጋር ካልሰራሽ there is no line እና maybe through time የምትማሪው ባህሪ ይኖርሻል የሆነ ሰው ላይ right I think that's not their thing ያልሽ የምታልፊ ግን how about የሆነ የምትታገሹ ነገር መኖር ሲኖርበት relationship ላይ okay and you know what I believe ብዙ ነገሮችን እየታገስን መኖር ወይም ነገሮችን ኮምፕሮማይዝ ማድረግ ግዴታ ነው ብዬ አላስብም so የሆነ በጣም ቦዘር የሚያረገኝ ባህሪ የሆነ ሰው ካለው በቃ እኮ ማለት ግዴታ አይደለም ገብቶሻል በቃ እኔ የሰዎችን ሪሌሽንሺፕ እንደ ግዴታ አላየውም በቃ ግዴታ አይደለም የሆነ ፍሬንድሺፕ በተለይ በጣም የሚገርመኝ ሪሌሽንሺፕ ነው ከሰዎች ግንኙነት እንደ ጓደኝነት የሚገርመኝ ነገር የለም ምክንያቱም ቤተሰብ ባይ ብለድ ነው ሜሪጅ ወይም ደግሞ ሮማንቲክ ሪሌሽንሺፕስ የራሱ የሆነ
ባይንዲንግ ሩልስ አሉት። ፍሬንድሺፕ ግን ማለት ነው out of nowhere ነው you build it out of nowhere and ስለምትስማሚና ስለምትጣጣሚ ብቻ ነው አብረሽ የምትቆዩ like አብረሽ ንብረት ልጆች ምናምን የምታፈሪበት ሪሌሽንሺፕ አይደለም ባይንድ አርጎሽ ኮንትራት የለሽም አብረሽ የሚያስጣብቅሽ ነገር ምንም ነገር የለም so you choose to stay in that relationship so እንደዛ ከሆነ በጣም ኬርፉል ነን ማለት ነው ምን መርጣቸው ሰዎች የሆነ ሁሌ ፑት ዳውን የሚያረግሽ ሰው ከሆነ እኔ እንግዲህ ቶለሬት ማላረጋው እንደዛ አይነት ቢሄቪየር ነው ለምሳሌ ምንድነው ቶለሬት ማታረጊው ካልሽኝ somebody who puts me down or የሆነ in a like እንዳልኩሽ I can tell if someone doesn't like me or ምናምን እንደዛ አይነት ቫይብ እየሰጠሽኝ ከሆነ ምንም ግዴታ የለብኝም ያንቺ ጓደኛዬ መሆን ወይም እኔ ማወራውን ነገር value ማታረጊው and value ማታረጊኝ ከሆነ that those are things I'm not able to tolerate ሌሎች ነገሮች ግን ይሄ you know ባህሪዋ ነው ብለሽ የምትታያቸው አንድ ነገሮች ይኖራሉ you know ከዛ ውጪ ግን ማንንም የማንንም ችግር የማስተማም ግዴታ አለብን ብዬ አላስብም ሁሉም ሰው each to their own ሁሉም ሰው የራሱ አይነት ደግሞ ወርክ የሚያደርግ ጓደኛ ወርክ የሚያደርግ ትዳር ወርክ የሚያደርግ ምናምን ይኖረዋል እና ስራ መሆን ይጠበቅበታል ብዬ አላስብም በቃ ቶለሬት የምታረጊያቸው ነገሮች ካንቺ ቫልዩ ጋር የሚሄዱ ነው እንደው ቫልዩ ማረጋው ይሄን ቫልዩ ያ ሰው ሪስፔክት ያደርገዋል ወይ if not ግዴታ አይደለም ብዬ ነው ማስበው because እንዳልሽው ፍሬንድሺፕ በጣም weird የሆነ ሪሌሽንሺፕ ነው ከሌሎች ሪሌሽንሺፖች ውጪ it's something የመረጥሽው ነገር ግን በጣም ብዙ ሪሌሽንሺፖች ነው ያለው ምርጫው የማይመስሉ like because like in a functional brain እንደዚህ አይነት ነገር ላይ በምርጫ ሳፈር አደርጋለሁ ብለሽ የማታስቢያቸው ነገሮች ላይ personally experience ያደረኩት ሊሆን ይችላል usually ከሰው ቅርብ ባህሪ ጋርም ስለሆነ የምሰራው like I get to know to witness በጣም ብዙ ነገሮችን እና ፍሬንድሺፕ ላይ that's a choice እኮ ምንድነው እዛ ቦታ ላይ የሚያስቀምጣችሁ like ምንድነው እዛ ቦታ ላይ ሳፈር እንድታደርጉ የሚያደርጋችሁ like ያ ሰው የምር መርጦ ነው በዛ መንገድ ትሪት መደረጉም በዛ መንገድ ኦቨርሉክ እየተደረገ የሚያልፈው ወይስ there is something behind it like እኔ ያልተረዳሁት ወይ እኔ ያልገባኝ ወይ የሆነ ጊዜ ላይ ትሩ ታይም ገብቶኝ የተውኩት ነገር ነው ብዬ በጣም ነው የሚገርመኝና ለአንዳንድ ሰዎች ብቸኝነትን ስለሚፈሩ ብቻ ሪሌሽንሺፕ ላይ የሚቆዩ ሰዎች አሉ and for the sake of ጊዜ ይሄን ሁሉ ጊዜ ነው ማቃቸው ምናምን ብለው እዛ ቦታ ላይ የሚቆዩ ሰዎች አሉና የፐርሰናል አንደርስታንዲንግ because እኔ ብቻ ነኝ ማቀው ብያላሽም በጣም ብዙ ሰው ያውቃል friendship is something የመረጥሽው ነገር and I think ስላልተወራበትም ይሆናል also አያይዘሽ እንድትመልሹ የምፈልገው friendship breakup hurts as much the romantic breakup ነው እኩል የሚጎዳሽ because እንዳልሽው that person is መርጠሽ አብረሽ የሆንሽ ሰው like this person but I am ከዛ ሰው ጋር መታየት የምችል ሰው መታየት ስለሽ ኢሞሽናሊ ኔጌድ የምትሆኝበት ሰው ማለት ነውና የፍሬንድሺፕ ብሬክአፕም ብዙ ጊዜ ሲወራበት ሰምቼ አላውቅም hurts በጣም የፍሬንድሺፕ ብሬክአፕ and again ምን ይመስልሻል ምክንያቱ I don't think ያ ኤክስፒሪየንስ ያለሽ አይመስለኝም ግን I have seen በጣም ብዙ ሰዎች እዛ ኤክስፒሪየንስ ውስጥ ሆነው still hurts ግን እዛ ቦታ ላይ ያሉ ሰዎች አሉና ምን ይመስልሻል እንደዚህ አይነት ቦታ ላይ የምንቆይበት ምክንያት እንዳልሹ ነው እኮ ከታየሽ በኋላ it's like እንዳልሹ ኢሞሽናሊ ኔክድ መሆን አሁን ለምሳሌ የፍቅር ግንኙነት መላቀቅ የሚከብደው ያ አይደል የሆነ ሌላ ሰው ያላየሽን ነገር እናትሽ ፊት አባትሽ ፊት ማቶኝ ነገር ከዚህ ሰውዬ ጋር ስንት ነገር ካረግሽ በኋላ ስንት ነገርሽን ካየ በኋላ ልቅቅ አርጎሽ ደግሞ ተላቀሽ ስትሄጂ የሆነ ፒስ ኦፍ ዩ ይዞ የሄደ ነገር ስሜት አለው ስለዚህ ያንን the piece of yourself that you gave out የሚያስለኛል የሚያሳዝንሽ በቃ አንዳንዴ ሉዝ ያረግናቸው ሰዎች ብቻ ሳይሆኑ ለዛ ሰው ክፍት አድርገን የሰጠነው ነገር ዌስት እንደሆነ ማሰብ ማለት ነው እሱ ይመስለኛል በጣም hurt የሚያደርገን so in friendship በጣም ብዙ ነገር ታሳልፊያለሽ ብዙ ነገር ታወሪያለሽ ትስቂያለሽ እኔ በቃ ማልስቅበትን ጓደኝነት አልፈልገው ባለፈው on the radio even ስለ relationship ጠይቀሽኝ ነበር what kind of relationship do you want ምናምን ሚለውን ስናወራ I want someone I can laugh with በቃ አብረሽ መሳቅ I hold it so dearly በቃ እና አብሬው የሳኩትን ሰው ምናምን stranger ሲሆን it must hurt
ብዙ ሰዎች ደግሞ they open up ማለት እንግዲህ ብዙ ሰዎች በጓደኝነት ማለት በጣም እስከ ቤተሰብ ድረስ ቤተሰብሽ ጋር ብዙ ነገር አብሮ ያሳልፋሉ የቅርብ ሰዎች ጓደኞችሽ ናቸው ብዙ ነገር ቢልድ ስታረጊ አብረውሽ የነበሩ ሰዎች ምናምን እነዛን ሰዎች ማጣት I'm sure I lost a best friend ነኝ ድሮ የነበረችኝን best friend kind of like separate ነገር አረግን like እንደ group ነገር so she was really my best friend like she was a best friend በወቅቱ በቀደም እንደውም የድሮ ቃውቼን ያወጣጣሁኝ ያገር ፎቶ አለን ፎቶ ቤት ሄደን ምናምን ቀሚሶች ታመጣለች እሷ ምናምን በቃ የሷን ቀሚስ ለብሰን ከላይና ከታች ወደ ምናምን የተነሳናት the most ridiculous thing I've ever seen ሳየው ወይኔ በቃ እንዲ ነበር ምመስለው ኢየሱስ ጌታ ነው that was crazy and to think that I'm in like I ምንም ኮንታክት የለኝም ከሷ ጋር you know what I mean so ፎቶውን ሳየው ትዛለኝ the things we ያስታወስኩት ምንም ያው ልጆች ስለነበርን ብዙ ኢሞሽናሊ ኢንቮልቭድ አልነበርንም ግን we used to laugh a lot በጣም ነበር ምን ስቀው በቃ እና እነዛ አብረን ምን ስቃቸው ጊዜዎች ምናምን still እንትን አለ ማለታቸው ያ friendship blossom አለ ማረጉን ሳስበው okay wow like you know ትያለሽ ግን you know people who are not for you are not for you and like it goes both ways by the way ሁሌ አንቺ ቪክቲም ሆነሽ somebody ለኔ አይደለም ሳይሆን አንቺም ደግሞ ለዛ ሰው አይደለሽም እኮ exactly you know what I mean so ሁሌ ቪክቲም ሆነን somebody ናጣ ምናምን ሳይሆን it just didn't work out so open up ያደረግሽው ነገር ምናምን አብረሽ ያሳለፍሽው ነገር and also ትላንት ለምሳሌ grieving something ያወራን ነበርና እና ይሆናል ብለሽ ያሰብሽው ነገር ሲቆም ያጣሹ የድሮ ያሳለፍሽው ብቻ ሳይሆን ሊሆን የነበረውን ነገር you know አንዳንድ ሰው እኮ ሚዜ ትሆናለሽ ብለሽ የምታስቢያት ሰው እኮ ትኖራለች ገና ከልጅነት በቃ like I can't wait ሰርጋችን ላይ ብለሽ አብረሽ ይሳቅሽው ሰው ይክ የሰርግሽ ቀን የለም ያ ሰው ማስታወስሽ አይቀርም ምክንያቱም it's those things not only memories but possibilities also ነው lose የምታረጊው so I think ያ ይመስለኛል ግሪፉን ስትሮንግ የሚያደርገው ይሄ አሁን በጣም ብዙ ጊዜ እንደ ሰው እንደው ነው የምንጠብቀው if you are going through በጣም painful የሆነ ነገር በጣም ከባድ ነገር ሌሎች ሰዎች እንደ ህመም ማየት አለባቸው for you like freely ህመሙ እንዲሰማሽ ሌሎች ሰዎች ማየት አለባቸው የማያዩት ከሆነ አንቺም ህመም አትይም ለምሳሌ አብሮሽ የሚስቅ ሰው it's a very good thing እኔ ሲጀመር በጣም weird የሆነ sense of humor ስላለኝ ትንሽ ሰዎች ናቸው ቀልድ የሚገባቸው so whoever gets my joke that's ለኔ በጣም ትልቅ ነገር whoever gets shamed ከኔ ጋር ሳፍር like የሚያሳፍረኝ ነገር እኩል የሚያሳፍረው ሰው የሆነ ነገር በጣም ዋጋውን አይቼው ማየት አለብሽ if not I don't think communicate ማድረግ ካንቺ ጋር ለምሳሌ ይሄ ነገር አሳዝኖኝ ለማለት I have to know ያንቺን value ያሳዝናታል ብዬ ማሰብ አለብኝ ልትናደጂ ይገባል እኔ ያናደደኝ ሰው if you hate him we hate him if you love her we love her እዛ መሄድ አለብሽ friendship ከባድ የሚያደርገው እሱ ይመስለኛል ግሪፉን እጅግ በጣም ከባድ የሚያደርገው ግን ስለ friendship break up አይወራም not enough friendship hurts ቅድም እንዳልሽው ሚዜ ትሆናለች ብለሽ ያሰብሻት የሆነች ሰው ጋር you don't even have contact ከዛ ሰው ጋርና friendship በተለይ ለሴት ልጅ እኔ I used to think የሴት ጓደኛ ምናምን የምልሰው ነበርኩኝ okay oh was bad like ለሴት ልጅ በጣም አስፈላጊ ነገር ነው womanhood እና እያንዳንዱ ነገር expiry date ስላለው እንዳልሹት goes both way እኔም ለዛ ሰው ስላልነበርኩኝ ያ ሰው ለኔ ስላልነበር ነው የሄደው ግን እዛ ቦታ እስከሄድን ድረስ የነበረው ነገር እኔ ያለፍኩበት እኔ ሴት ጓደኝነት በሙሉ አይቸርስ በጣም ዲሊ የማየው ነገር ነውና just because የሆነ ሰው እንደ ሰው ኤክስፒሪየንስ ያደረገው ነገር አልተሳካም ማለት doesn't mean ሴቶች አብረው ሲሆኑ ወይም የሴት ጓደኝነት በዚህ መንገድ መለካት ያለበት ነገር ነው ማለት አይደለምና I am really grateful ጓደኝነት ከሰራው ሴቶች ጋር like genuinely grateful በሴት የምትታይበት መንገድ it's different ሌላ ሰው ከውጪ ማለት ነውና I want to add something on this society ለምን እንደዛ እንደሚል ከቅርብ ጊዜ ወዲህ የገባኝ ምን መሰለሽ something I just discovered የሆነ ቀን ዝም ብዬ ያሰብኩ የእጥረት ስሜት በመሃላችን እንዲኖር የተደረገ ይመስለኛል የሆነ
ሳናስበው like when we say exist አያረግም ማለት አይደለም ልልሽ ፈልጌ ነው you know negativity towards like within women በሴቶች መካከል እርስ በርስ ያለ negativity exist አያረግም ማለት አይደለም because it does and I want to talk about that ምን እንዲሆን ተደርገናል ብዬ አስባለሁኝ እርስ በርስ ኮምፒት እንድናረግ for no reason ማለት ነው እኔ አንቺ ጋር ኮምፒት ማረግበት ወይም የሆነ ሬስቶራንት ውስጥ ስገባ እዛ ውስጥ ከተቀመጡ ሴቶች ጋር ኮምፒት ማረግበት የሆነ ባር ውስጥ ስገባ እዛ ውስጥ ካሉ ሴቶች ጋር ኮምፒት ማረግበት የሆነ ሱቅ ውስጥ የሆነ ሴት ሰርቪስ ታረገኝ ከሷ ጋር ኮምፒት ማረግበት ወይም እሷ ከኔ ጋር ኮምፒት ምታረግበት ምንም ሪዝን የለም ግን if you've noticed እንደውም አንድ ጊዜ ይሄን ጉዳይ አንስቼ ሴቶች እንትን አይደሉም ምናምን ስል የሆነ ኮሜንት ነበረ አንቺ ድንች ስለምትመሲ ነው ይሄን ነገር ኤክስፒሪየንስ አርገሽ ማታቂው ቆንጆ ሴቶች በጣም ኤክስፒሪየንስ ያደርጉታል I kind of get that because እህቴ የኔ ታላቀ ቢታያልኩሽ ስዕል ነው የምትመስለው በጣም ቆንጆ ናት እኔ in my eyes በጣም ቆንጆ ናት እና እሷ ኤክስፒሪየንስ የምታረጋቸው ነገሮች ትነግረኛለች የሆነ ቦታ ሄጄ በጣም ሚስትሪ ታደረጉኝ ምናምን ብላ ትነግረኛለች የሆነ ፋርማሲ ሄዳ ከናቴ ጋር ለናቴ መድኃኒት ለመግዛት ሄዳ እንዴት ትሪት እንዳረገቻት ፋርማሲስቷ ነግራኛለች ልክ somebody የሆነ ወንድ ሲመጣ ስለሱ ደግሞ እንዴት ጠብር ግፍ እንዳለች ነግራኛለች so I want to recognize እንዲህ አይነት ችግሮች እንዳሉ but እንዲህ አይነት ችግሮች ያሉት ለምንድን ነው ብዬ አስባለሁ ኮምፒት እንድናረግ ስለተደረገ like if there's የሆነች ቆንጆ ሴት አለች ማለት attention እሷ ላይ ነው ማለት ነው እኔ ላይ አይደለም ብለን አላስፈላጊ ኮምፒቲሽን ውስጥ እንድንገባ ተደርገናል ብዬ አስባለሁኝ so ይሄ የላክ ሜንታሊቲ ያለ አይደል የጥረት if somebody better looking it's like a job interview ብለሽ አስቢው ከኔ የተሻለ ኤክስፒሪየንስ ያለው ሰው አጠገቤ ካለ ሰልፋችን ላይ I will be threatened by that person አይደል okay ይሄ ሰው ይሄን ስራ ሊያገኘው ይችላል ብዬ አስባለሁኝ so within women we're always on a job interview like የሆነ competition ላይ ነን to be chosen ማለት ነው ለመመረጥ ለመታየት ምናምን competition ላይ ነን so ሳታስቢው ካንቺ የበለጠች ቆንጆ ካንቺ የበለጠች የሆነ ነገር ያላት ስታይ ማለት you feel threatened I don't know why የገባኝ ግን ምንድነው የእጥረት ስሜት ውስጥ ስላደግን ነው ብዬ ነው ማስበው የሚመረጡት ጥቂቶች እንደሆኑ ለመመረጥ የሆነ አይነት ሰው መሆን ስላለብሽ የሆነች አይነት ሴት መሆን ስላለብሽ ካንቺ ቀድማ ልትመረጥ የምትችል ሴት እንዳለች ስታይ the only thing you have as a woman መመረጥ ስለሆነ ያ የመመረጥ እድልሽ threatened ሲሆን you either side with the pickers that's how you become a pick me or አንዳንድ ሰዎች አይተሻል አንዳንድ ሴቶች ለሌላ ሴት መጠቃት ምክንያት የሚሆኑ ሴቶች አሉ I really want to address that it hurts my soul actually ከወንዶች በላይ ያሉ ሴቶች ናቸው ትገኛለሽ እኔ ጓደኛ ያለች another one of my best friends ዮርዲ ትባላለች ግቢ ካፈራቸው ጓደኞች አንዷ እና እሷ ጥቃት ደርሶባታል በወንድ ጥቃት ደርሶባታል ሜዲካል ዶክተር ነው I'm not going to get into it because it's not my story to tell ግን one of the reasons was because አንዲት ሴት በጣም እሱን ፊድ ስታረገው ስለነበር አንተማ ወንድ አይደለም እሷን ካላገኘ ስትለው ስለነበር አንተ ለሷ አታንስማን ስለሆነች ነው እሷ ስትለው ስለነበር ዮርዲ በጣም ቆንጆ ሴት ስለሆነች አፍጫዋ ሰልካካ ጸጉሯ ጥቁር ወፍራም ጸጉር ቀይናት ሁሉ ነገሯ የሚያምር ልጅ ናት የገባችበት environment was not healthy ከሷ በታች ነበር environment unfortunately እና ከሞት ነው የተረፈችው she lost a lot of blood ለዛ ምክንያት ከሆኑ ሰዎች መካከል አንዳንዶቹ actually ከአንድ በላይ ሴቶች ነው የነበሩት it breaks my heart ማለት ነው ምክንያቱም siding with the enemy በዛ ጊዜ በዛ ሰዓት sisterhood important በሆነበት ሰዓት ይችልሽ ክፍለ ሀገር ሄዳ ነው ማንንም የላትም ለስራ ነው ሄደችው ምትኖርበትን ቤት ይጠቁሙታል ብዙ ነገሮችን አድርገዋል because they were siding with the picker because they weren't picked
that's so scary በቃ እና ይሄንን ነገር out of this entire conversation ይሄን ነገር በጣም በቃ የሚመለከቱ ሴቶች በጣም to heart ቢወስዱት ደስ ይለኛል why do we feel the need to side ወደዛኛው ዳይሬክሽን ለምንድን ነው ማንቆመው ከሴቶች ጎን ማንቆምበት ምክንያት ምንድነው እና ያለ ሶሻል ሚዲያ ላይ እነ ጆርዲ ምናምን I'm very passionate about that እነሱ ብዙ ሴቶች ስለ ሴቶች ጉዳይ ሲወራ why do we feel the need to be against that when it's about us let's say ስለ ኢትዮጵያውያን እየተወራ ነው ይባል የሆነ ኢትዮጵያ ውስጥ ደም እየፈሰሰ ነው ጦርነት አለ ምናምን የሚል የሆነ ሌላ አካል አለ ይባል ኢትዮጵያውያን እዛ ውስጥ ገብተው አንተ ነበር ደምህን ማፍሰስ ብለው ያወራሉ አያወሩም because we have unit እንትን አለን this bond አለን ኢትዮጵያዊ ሲባል የኢትዮጵያዊ ደም ለምን ይፈሳል ብለን ሁላችንም ኢኳሊ እናወራለን የሴት ደም እየፈሰሰ ነው እንዲህ የተደረገ ነው ብለ አንዲት ሴት ስታወራ why do women feel the need to be against that it's because they want to be picked መመረጥ ስለሚፈልጉ ነው unless they side with that other side መመረጥ የማይችሉ ስለሚመስላቸው ነው ግን our ultimate goal in life እንደ ሴት መመረጥ አይደለም በቃ it's to exist እንደማንኛውም ሰው አሮጊትም ሽማግሌም ወንድም ሴትም ህፃንም ምንም ባለበት ኤግዚስት እንዲያደርግ ቢቻል ደግሞ ሰርቭ እንዲያደርግ ላለበት ኮሚዩኒቲ ለተፈጠረበት ቤተሰብ ለተወለደበት አገር ሰርቭ እንዲያደርግ ነው ሰው የሚፈጠረው so I don't know like from a psychological perspective ምትዩ ነገር ካለ አላቅም ግን ለምንድን ነው አንዳንድ ጊዜ ሴቶች really negative የሚሆን ይሄ የኔ my take ነው ኮምፒት እንድናረግ እና በቃ like የሆነ በቃ ለኔ ካልሆነ እሷን ደግሞ በዚህ ጋር you know like if you can't beat them join them የሚባል ነገር አለ so why is that I think recently ነው I mean ቅድም ያልሽው በጣም ስሞል የሚመስል ነገር ግን growing up የመጀመሪያ ኮምፒቲሽንሽ ከሴቶች እህቶች ካሉሽ ኮምፒት የምትደረግ ከሴቶች ጋር ነው it's not like ከወንድ ጋር ከሆነ በጣም ብዙ ጊዜ ስለ achievement ነው የሚሆነው ወንድሞች ካሉሽ እየሰራ ነው የሚባሉት እያንዳንዱ ነገር ሴት የምትሰራቸው ነገር ነው ግን as an achievement የሚቆጠረው ወንዱ የሚያደርገው ነገር ነው and I hate the word pick me የሚባለው because ብዙ ትሪገር የሚያደርገው ነገር ስላለ ይመስለኛል እኔ ውስጥ ግን መጀመሪያ ደስ ማድረግ የሚፈልገው ነገር whoever call you ድንች must have seen a very beautiful one you are gorgeous but the thing is hey መመረጡ ብቻውን አይመስለኝም የወንድ አፕሮቫል በጣም ትልቅ እንዲመስለን ሆነን ነው የመጣነው ለምሳሌ ወንድ ልጅ ስለ achievement ሲነግርሽ እና ሴት ልጅ ስለ achievement ስትነግርሽ it has different sense by the way ግን ትርጉም የምትሰጪው አንቺ ነሽ አንዳንድ መረጃዎችን I guess ከዋቂ እድሜ በኋላ ተመጪና አንቺ ነሽ you decide to give it an expiry date you know what ከዛሬ የተነገረኝ ነገር I don't think እኔን የሚያገለግለኝ ስለዚህ አሁን ለዚህ ሐሳብ ለራሱ expiry date ሰጥቻለሁ እኔን አያገለግለኝም የምትይው as an individual አንቺ ነሽ ሌሎች ሰዎች ሌሎች ስለማይችሉ ሌላኛው ነገር collective unconsciousness ወይ በጣም ብዙ ሰው የሚያስበው ግን እንደ ሰው የማንጠቀምባቸው አመለካከቶች can get በጣም strong ከሌሎች ሐሳቦች በላይና አሁን እኔም ኢንጆይዲ በጣም ነው የማመሰግናቸው ስለነሱ because በጣም ብዙ ሐሳቦች እኔ መናገር ድፍረት ስለሌለኝ ነው የሚናገሩት በጣም ብዙ ነገሮች sadly enough በጣም ብዙ ኔጌቲቭ ኮሜንቶች ከሴት ናቸውና በጣም ብዙ ኮሜንቶቹ it's not ሐሳባቸው ላይ it's the physical appearance of them እና ለምንድን ነው የማጥቂያ ምክንያት የመሰለሽ የነሱ መልክ it's because deep down you feel like you are not beautiful enough ከዛ የምታጠቂበት መንገድ እሱ ነው የሚሆነውና የትኛውም ሰው ሲያወራ ስለራሱ ነው የሚያወራው የመጀመሪያው ነገር እናም ግላድ ያቆታል ሶስትም ጆርዲ the afro feminist በደንብ ያቆታል ሶስትም so personally የሚወስዱት ነገር ነው ብያላስብም ግን being a woman በጣም tough skin የሚጠይቅ ነገር ነው ቢያንስ ሴት ሆነሽ መናገር ከጀመር it takes tough skin እና በተመሳሳይ ሁኔታ really ነው ወንድ ሆኖ support ሲያደርግሽ የምታገኝ ይሆነን ሰው you know what ሐሳብሽን እንኳን ባላምንበት ግን too much ነሽ አልልሽም የሚልሽ በጣም ብዙ ሰው ነው የምታገኘው and subconsciously scan እናደርጋለን environmentaችን even like decide አድርገሽ you know what ያን ያህል approval አልፈልገውም ብለሽ እንኳን subconsciously የሆነ conscious ትሆኛለሽ about that እና
መመረጥ ብቻውን አይደለም ለዛ አፕሮቫል የሰጠነው ቫልዩ አይ ቲንክ ከብዙዎቻችን እድሜ በላይ የቆየ ሀሳብ ነው። ከኔ በላይ በጣም የቆየ ሀሳብ ነው። አንድ ሀሳቡንም ከሚወዱ ሴቶች በላይ የቆየ ሀሳብ ነው እና አንዳንዴ ሀሳብ ስትሮንግ ሆኖ ለረጅም ጊዜ ሲቀመጥ ኤንቫይሮንመንቱ ላይ ግን የሚላል አንዳንድ ቃላቶችን በመዝገበ ቃላት ትርጉም አንጠቀማቸውም። የሶሻል ቃል ነው የሚከብደው ማህበረሰቡ የተረዳበት መንገድ እና ግን ሴት ልጅም የሴት ልጅ ጠላት ለመሆን መርጣ ነው ብዬ ማሰብ አልፈልግም። ቢካዝ አንዳንዶቹ ጀንዋሊ ቹዝ ቱ ቢ የሴት ልጅ ጠላት ሴት ሆነው ማለት ነው እና እሱ ዲፕ ዳውን ከተቀበሉት ሀሳብ ከተጫነብን ወይም ከተሰጠን አንዱ ነው። እንዳልሽው እንድናምን መደረግ አንድ ነገር ነው። ግን ሂውመን ቢንግ ሁላችንም ምርጫ አለን። ባይዘው የተነገረሽን ነገር አውትግሮ ማድረግ ትችላለሽ። እስከዚህ አመት ያምኝበት ነበር አሩን ቲንክ አሁን እያገለገለኝ አይመስለኝም። ሰው ከዚህ በኋላ ተዋለው። ሶ የቶና ወሬያችን በዚህ እንቋጭና ወደ በረካ ስንሄድ ፐርሰናሊ ስለ ራስሽ ሰልፍ ወርዝሽን የምታገናኝበት መንገድ ከዚህ በኋላ ተጫዋች ከየት ወደ የት ነው እየሄደ ያለው? ለምንድን ነው ብሬክ የወሰድሽው? እሱ እናወራለን ማለት ነው። ኦኬ ሰልፍ ወርዝሽን እንዴት ነው የምታየው? የብዙዎቻችን ሰልፍ ወርዝ ወይም የራሳችን ዋጋ አሁን እንዳልኩሽ ለምሳሌ እንደ ሴት ራስሽን ቆንጆ ለማለት ዩ ጎ ኤክስትራ ማይልስ በጣም ብዙ ሰዎች ያለሽ ላይክ አር ዩ ሹር ኢቭን ኮምፕሊመንት መቀበል የሚከብደን ለዛ ይመስለኛል። ቢካዝ ፎር ሶ ሎንግ ቆንጆ ነኝ ብዬ አላስብም ነበር። ሶ ኢፍ ዩ ቲንክ አይ አም ቆንጆ ዜር መስት ቢ ሳምቲንግ ወይ ተሳስተ መሆን አለበት ተሳስተሽ መሆን አለበት የምንለው ኤንድ ዋጋችንን ከአቺቭመንት ጋር የምናገኘው ወይ ሰው ከሰጠን ስም ጋር የምናገኘው እና ላንቺ ምን ይመስላል? ስፔሻሊ ብዙ ነገር ነው ሪሰንትሊ የሞከርሽው ብዙ ነገር ኤክስፕሎር ያደረግሽው እና የቶና ወሬያችን በዚህ ጨርሰን ወደ በረካ ወደዛ እንሄድ። yes ወደ በረካችን ተመልሰናል። የቡና ጨዋታችን እንዳለ ነው። አሁን ወደ መዝጊያ ሰዓታችን ላይ እንገኛለን። እስካሁን በጣም ብዙ ነገር ወስዳችኋል ብዬ አስባለሁ። የመጨረሻ ጥያቄ ልጠይቅሽና ጥያቄውን እየመለስሽ ሶስተኛ ቡና ልቅዳ። እሺ ተጫዋች ምን ላይ ነው ያለው አሁን? አይ ቲንክ ብሬክ ላይ ነው ያለው። አዳዲስ ቪዲዮዎችን እየለቀቅሽ አይደለም? ኤንድ ወደ የት ነው የሚሄደው? ከዚህ በኋላ ከተጫዋች ምን እንጠብቅ? እንደ ምህረት ደግሞ ሌሎች ፕሮፌሽኖችም ስላሉሽ እነሱ ላይ ምን እየሰራሽ ነው? በተለይ ደግሞ ፐርሰናሊ ደግሞ ለስራ አንቺ ጋር ኮኔክት ማድረግ የሚፈልጉ ሰዎች ምን አይነት ሰርቪስ ነው የምትሰጪው? ኦኬ ቴንክ ዩ። ተጫዋች አሁን ላይ ብሬክ ላይ የሆንበት ምክንያት አዳዲስ ነገሮችንም ጨምረን ለመምጣት ነው። አይ ዶንት ኖ ተመልካቾች የሚያውቁት ከሆነ ወይም አሁንም ሄደው ቼክ ካደረጉት ብቻዬን እኔ ለካሜራው እያወራሁኝ ነው ያለው። እስካሁን የነበረውን ሾው የሰራ ነው ስለ ኮንፊደንስ፣ ስለ ኮሚዩኒኬሽን፣ ፐብሊክ ስፒኪንግ ምናምን አይነት ጉዳዮችን ነው የምናነሳው እና እሱ ላይ በደንብ ኤክስፓንድ እናደርጋለን ብለን አስበን ነው። እንደገና ደግሞ እንደዚህ እንግዶችም እየጠራሁኝ ከእንግዶች ጋር ማወራበት አንዳንዴ አንቺ ብቻ ስትሆኚ የምታወሪው ሊሚትድ ይሆናል። እንደምትፈልጊው አንቺ በምታውቂው ልክ ብቻ ታወሪያለሽ እና በደንብ ደግሞ ሰፋ ብሎ እንደዚህ እንግዳ እንዲመጣ ፈልጋለሁኝ። የሌሎችን ፐርስፔክቲቭ ስለ ብዙ ነገር ማውራት ፈልጋለሁኝ እና ለዛ ለፖድካስት የተዘጋጀን ነው። ማይክ ምናምን የገዛችሁበትን ቦታ ብትጠቁሙን ደስ ይለናል። ስለዚህ እነሱ እያደረግን ነው። ሲመለስ ተጫዋች ቢገር ኤንድ ቤተር ሆኖ የሚመለሰው ኦነስትሊ እንደዚህ ቢሆናልን ብዬ ኤክስፔክት አላደረኩም ነበረ ስጀምረው እና አንዳንዴ ሳየው የሆነ ድንግጥ ነገር ነው የምለው። በፊት ቪዲዮ ፖስት አደረግ የነበረ ጊዜ የሆነ ዴይሊ ቤዚስ ቼክ አደረገው ነበር። አሁን የቆየው ሳየው ይሄ ቪዲዮ እንደዚህ ታየ ምናምን በጣም አዲስ ነው የሚሆንብኝ እና አይም ሶ ግሬትፉል። በቃ በጣም ነው የማመሰግናቸው የሚያዩኝ ሰዎች እና ኮሜንት የሚያደርጉ ሰብስክራይብ የሚያደርጉ ምናምን ማለት ዩቲዩብ አይተሽ ሰብስክራይብ ማድረግ ትልቅ ለምሳሌ ቲክቶክ ላይክ ማድረግ ኢዚ ነው። ኢንስታግራም ላይ የሆነን ሰው ፎሎ ማድረግ ኢዚ ነው። አይ ዶንት ኖ ዋይ ዩቲዩብ ላይ ሰብስክራይብ ማድረግ ትዝ አይለንም ነገር። እኔ እንኳን በጣም ወዳቸውን ለስንት ዓመት ያየዋቸውን ኮንቴንቶች ሰብስክራይብ ሳላደርግ ነው የማየው። ይገርመኛል። እና ሰዎች ሰብስክራይብ አድርገው ሳይ ምናምን በጣም ነው ደስ የሚለኝ። ሶ አይም ቬሪ ግሬትፉል ፎር ዳት። ሶ ለተመልካች በደንብ ደግሞ ዲዘርቭ የሚያደርጋቸው ኮንቴንቶች ኦፒኒየን ቤዝድ የሆኑ ነገሮች because I'm very opinionated as you may already know. በደንብ ደግሞ በነፃነት ማውራበት አንድ ቶፒክ ላይ ብቻ
በቃ የመጀመሪያ ፍርሃት የምሱ ነበር ተጫዋች ላይ የሆነ ቶፒክ ብቻ የሚወራ እንዳይመስለው ሰው ያልኩ ፈራ ነበረ። ሶ ከዛ መውጣትና በደንብ ሰፋ ማድረግ ፈልጋለሁኝ። ስለዚህ እሱ ነው እየሰራን ያለ ነው። ቢግ ሻውት አውት ቱ ፕሮዲጂ ክሪኤቲቭስ በጣም ታዲያኤል አበበ ሂዝ በጣም ለዚህ ሾው መሳካት ከፍተኛ አስተዋጽኦ ካበረከቱ ሰዎች መካከል እና በጣም like I can't thank him enough honestly because ከዚህ በፊትም ብያለሁ on another interview when someone የሆነ ሰው አይቶሽ ቅድም እንዳልኩሽ ፖቴንሻልሽን ሲያየው አቅምሽን ሲያየው እና actually ይቻላል ሹር ምናምን የሚለው ነገር ለአንድ ሰው በጣም ትልቅ ነው። በጣም ትንሽ ሊመስል ይችላል ግን ኦኬ it could work የሚል ሰው ሲገኝ በጣም ደስ ይላል። so I'm very grateful for him። ስለዚህ በጣም ቢገር ነገሮች እንሰራለን። ሌሎች ምን ትሰሪያለሽ ያልሽኝ of course መድረክ እመራለሁኝ እንዳልኩሽ mostly corporate ኢቨንቶች ነው የምመራው። it's a learning process ሁሌም አንዱ ላይ የሰራሽውን አንዱ ላይ ታሻሻያለሽ ምን ትያለሽ so እሱ አለ and then recently ለምሳሌ የዶክመንታሪ ሆስት ሆኜ ሰርቼ ነበረ ለ2023 አፍሪካ ዩኒየን ለመሪዎች ሰሚት የተዘጋጀ አዲስ አበባን በደንብ የሚያሳይ የ20 ደቂቃ ዶክመንታሪ ነበረ። እዛው በፕሮዲጂ ክሪኤቲቭስ ነው ፕሮዲዩስ የተደረገው። ኦሶ ሌሎችም አካላቶች አሉ። የአዲስ አበባ ኮሚኒኬሽን ቢሮ ነው ያሰራው የነበረው ዶክመንታሪውን። ሶ ለኔ it was a very big step እና ሶ እንደዛ አይነት ስራዎችን እሰራለሁ ማለት ነው። ለዶክመንታሪ ለተለያዩ ነገሮች ሆስት ሲፈልግ እንደዛ እሰራለሁኝ። እሱ ነው ቤዚክሊ የማደርገው። also ትሬኒንግ ማቴሪያሎችን ዴቨሎፕ እያደረኩኝ ነው። ላይፍ ኮቺንግ ተምሬያለሁና ተጫዋችን ስጀምር one of the things አሁን ተጫዋችን ስቀጥለው ማቆመው ነገር is ምህረት ነኝ ሰርቲፋይድ ላይፍ ኮች ነኝ እንዲህ ነኝ ምናምን ማለት አቆማለሁ ብዬ አስባለሁ። because በፊት ግዴታ ላይፍ ኮች ወይም የሆነ ነገር መማር አለብኝ የሆነ like ከኔ የሚወጣው ነገር ለሰዎች ለመጥቀም ግዴታ የሆነ እንትን መኖር አለበት ብዬ አስብ ነበረ። ግን በቃ እንደ ሰው ያለኝን የተማርኩትን ኤክስፒሪየንስ ሼር ለማድረግ ግዴታ ያንን መሆን አይጠበቅብኝም። ግን ላይፍ ኮቺንጉን የተማርኩት so that I can learn የሰዎችን behavior ሰዎችን እንዴት ነው ማስተማር ማሻሻል የሚቻለው የሚለውን ነገር ለማወቅ። ስለዚህ ከሱ ጋር ተያይዞ ትሬኒንግ ማቴሪያሎችን እያዘጋጀው ነው። ስፔሻሊ ከኮንፊደንስ ፐብሊክ ስፒኪንግ ምናምን ጋር በተገናኘ ሞስትሊ ደግሞ ሴቶችን ማገዝ ፈልጋለሁ። በዛ ሁላችንም በየቀኑ ስትራግል የምናደርግበት ነገር ነው። just because መድረክ መሪ ስለሆንን ነርቨስ አንሆንም ማለት አይደለም። ማለት በቃ you get nervous ምክንያቱም ሁሌም አዲስ ሰው ጋር ነው የምትቀርቢው። ሁሌም አዲስ ኢቨንት ነው። ሁሌም አዲስ ነገር ነው እንጂ አንቺ ጋር አይደለም መመጣው። it's always different people different settings so nerves are okay። እንዴት ማኔጅ እናርገው እንዴት ሐሳባችን ንግለጽ ከመጀመሪያው ምስልሽ እንደነበረው በቃላት ራስን ኤክስፕረስ ማድረግ በጣም ኢምፖርታንት ስኪል ነው። ስለዚህ እሱን እንዴት እናርግ ብቻ የተለያዩ ኮሚኒኬሽን ኮንፊደንስ ጉዳዮች ላይ ትሬኒንግ ማቴሪያሎች እያዘጋጀው ነው። ሶ እሱን እናረጋለን በቅርቡ ብለን እናስባለን። ይሄን ይመስላል ሻለው እስኪ ወጣና ሰው ጋር እስኪደርስ I cannot wait because I know የሆነ ነገር ለሰው የሆነ ነገር ስለሽ actually ለውጥ ማምጣት የሚችል ነገር እንደሚሆንና I cannot wait እዛ ቦታ ላይ እስኪሄድ እስካሁን አውርተን ብትጠይቀኝ ብለሽ ያሰብሽው ግን ያልጠየቅኩት ነገር ካለ I think ሁሉንም ነገር ጠይቀሽኛል ብዬ አስባለሁ። ቅድም ሁለተኛ ጨርሰን ወደ ሶስተኛ ልንገባ ስንል ያ ኢንትሮዲዩስ ያደረግሽው ጥያቄ ነበር which was about self worth I think እሱኛውን አሁን አላወራንም መሰለኝ። if you can remind me the question የራስሽን ዋጋ እንዴት ታየዋለሽ የምትለኪባቸው መንገዶች ካሉ? okay if there is ሶስት የምትለኪባቸው ነገሮች ዋውደ okay ለምን ስለወደድኩት ነው ጥያቄው። ምክንያቱም በጣም ለረጅም ጊዜ እኔ ሰልፍ ወርዜን ማየው ወይ ከምሰራው ስራ ጋር ወይም አቺቭ ካደረኩት ነገር ጋር ምናምን ነው። ሶ በፊት ሬዲዮ ሆስት እያለሁኝ ሬዲዮ ሆስት ነኝ የሚለውን ነገር ነበር ማስቀድመው እና ኢቭን ከዛ ስራ ለመውጣት ሳስብ
የማስበው በቃ ሬዲዮ ሆስት አልሆንም ማለት ነው because I thought that's what made me special ከዛም በኋላ ደግሞ በመሰራቸው ስራዎች ሁሉ ወይም አሶሲኤትድ በሆንኩባቸው ሰዎች ሁሉ I thought በቃ የዛ አሶሲዬሽን ወይም የምሰራው ስራ ወይም አኮምፕሊሽ ያደረኩት ነገር ነው የኔ ወርዝ ብዬ ነበር ማስበው that's why still to this day የሆነ ነገር ፌል እንዳረገ ወይም የሆነ ነገር ላይ ፌል እንዳረኩ የሆነ ነገር ላይ እንደተሳሳትኩ ከተሰማኝ በጣም ነው ቦዘር የሚያረገኝ በጣም በቃ እንቅልፍ አልተኛም ልቤ በጣም ይረበሻል like I hate that feeling of making a mistake በጣም ነው የምጠላው እና አሁን ግን I'm learning I don't have to be anything ሚለው በቃ it's okay ምንም መሆን አይጠበቅብንም you know what I mean like ምንም መሆን አይጠበቅም we just are like you know ስለዚህ ያንን አክሴፕት ማድረግ ይመስለኛል ሰልፍ ወርዛችን ላይ ስንሰራ አብረውን ባሉ ሰዎች ባለን ፍሬንድሺፕ or relationship or ምናምን በቃ አለን በመንላቸው ነገሮች ሳይሆን በመሆናችን ብቻ በቂ እንደሆነ ስሜት አይነት ነገር ቢሰማን አሪፍ ነው ብያስባለሁ so that's what I'm working towards especially full time ስራ አትተሽ የሆነ ስራ ሲመጣ ሳይመጣ ምናምን ሲሆን ups and downs ሲኖር ወይኔ ምንም እየሰራው አይደለም ስለዚህ ምንም ወርዝ የለኝም የሚል ስሜት ሊመጣ ይችላል sometimes so ከምንሰራው ስራ ጋር የሚያገናኘው ነገር የለም ወርዛችን ወይም ካለንበት ሪሌሽንሺፕ ጋር ወይ ምናምን የትም ሆነት it's our be ይማርሽ እና እንደዛ ነው so that's one thing I'm learning እና እየተማርኩበትም ያስተካከልኩትም ያለው ነገር እሱ ነውና maybe like ሌሎችም ሰዎች ይጠቅማል ብዬ ስላሰብኩ ነው ይሄን ጥያቄ መመለስ ይፈልጋል Thank you so much ስለመጣሽ ኢንሹር ስላደረግነው ነገር ሁሉ I am so grateful እዚህ መጥተሽም ስላወራሽ another person I am so grateful for you አመሰግናለሁ Thank you name I'm so grateful for you Thank you so much እስካሁን ስላደመጣችሁ እጅግ አድርገን እናመሰግናለን በቀጣይ ቪዲዮ እስክንገናኝ በራሳችሁ ቀን እንደምትቀበሉልኝ I love you